Sua Maestà è solo una formalità. በየከተማውና በየመንደሩ አንዳንድ ሰዎች አሉ በሕይወት እያሉ ስማቸው እንደ ተረት የሚነገርላቸው ዝምታቸው ከብዙ ቃላት በላይ የሚናገር እርምጃቸው ታሪክ የሚናገር አይናቸው ዘመንን ያየ የሚመስል በእኛ ሰፈር እኛ ሰው ፊት አውራሪ አውሎም ነበሩ። ፊት አውራሪ አውሎም ስማቸው ሲጠራ የልጅነት ፍራቻችንና የጎልማሳነት አክብሮታችን በአንድ ላይ ይቀሰቀስ ነበር። ባለ ግርማ ሞገስ ግንባራቸው ላይ የታሪክ መስመሮች የተሰሉበት በዝምታቸው ሺህ ቃላትን የደበቁ የሚመስሉ ሽማግሌ በየቀኑ ከሰፈራችን ዳር ካለችው ትልቅ የዋርካ ዛፍ ስር ይቀመጣሉ። ካጠገባቸው የማይለዩት አንድ ነገር ነበረች፣ ክራራቸው። ማንም ሰው ክራሯን ሲጫወቱ ሰምቷቸው አያውቁም። ለምን እንደሚሸከሟትም የሚያውቅ አልነበረም። ሕፃናቱ የጦር ሜዳ ምስጢራቸውን የደበቁባት ሳጥን ናት ይላሉ። አንዳንዶች የሞተው ጓደኛቸው ውርስ ነው ሲሉ ይንሾካሾካሉ። እውነቱን ግን ማንም አያውቀውም። ዝምታቸው ግንብ ነበር፣ ማንም ሊያፈርሰው ያልደፈረው። አንድ ቀን ከሰዓት በኋላ ፀሐይዋ ስትጠልቅና ብርቱካናማ ብርሃኗን በዋርካዎቹ ቅጠሎች ስር ስትረጭ ድፍረቴን ሰብስቤ ወደ ፊት አውራሪ አውሎም ተጠጋሁ። ልቤ በፍርሃት ትመታ ነበር። ፊት አውራሪ አልኩኝ በስሱ። ቀና ብለው ሲያዩኝ አይናቸው ውስጥ የዘመናት ሐዘንና ብቸኝነት ተመለከትኩ። ከንፈራቸው ሳይሆን አይናቸው ምን ነው ልጄ የሚል ጥያቄ ጠየቀኝ። ክራሯ አልኩኝ እየተንተባተብኩ። ለምን አይጫወቷትም? ለረጅም ደቂቃ ዝም አሉ። ጸጥታው ከባድ ነበር። ከዛም ለመጀመሪያ ጊዜ በዛ የተሸበሸበ ፊታቸው ላይ የፈገግታ ዘለላ ታየ። ግን የሐዘን ፈገግታ ነበር። ነገር ያነሳዋልና አሉ በጎረነነ ድምፃቸው። ይህች ክራር ዝም ያለችው የሚሰማ ጆሮ ስለሌለ ነው። ተቀመጥ እስቲ ልጄ፣ የዝምታዋን ታሪክ ልንገርህ። ታሪኩ የጀመረው ፊት አውራሪ ከመሆናቸው ከብዙ ዓመታት በፊት ነበር። በወጣትነታቸው ስማቸው ዝም ብሎ አወሎም በነበረበት ዘመን ያኔ አሉ ፊት አውራሪ፣ ያኔ እኔም እንዳንተ ጉልበት ነበረኝ። ልቤ በሐሳብ ሳይሆን በናፍቆት ይመታ ነበር። ክራሬም ዝምተኛ አልነበረችም። የልቤን ቋንቋ ትናገር ነበር። የምትናገረው ደግሞ ስለ አንዲት ሴት ብቻ ነበር። ለምለም። ለምለም። ስሟን ሲጠሩ አይናቸው በራ። ለምለም የሰፈሩ ጸዳል፣ የጅረቱ ሳቅ ነበረች። ጸጉሯ እንደ ሐር የለሰለሰ፣ ሳቋ እንደ ወንዝ የሚፈስ፣ አይኖቿ የተስፋዋ ከዋክብት ነበሩ። አውሎምና ለምለም ፍቅራቸው የአደባባይ ሚስጥር ነበር። አውሎም ክራሩን ሲመታ ለለምለም ነበር የሚዘፍነው። ዜማዎቹ የእነሱ ብቻ ነበሩ። ቃላቱ የማይገልጸውን ስሜት የክራሩ ክሮች ይናገሩ ነበር። አንድ ቀን አሉ ፊት አውራሪ ድምፃቸው እየተቆራረጠ፣ አንድ ቀን የአገር ጥሪ መጣ። ለክብር፣ ለነጻነት፣ ለሀገር የሚል መለከት ተነፋ። ልቤ ለለምለምና ለአገሬ ለሁለት ተከፈለ። መሄድ ነበረብኝ። የመለያየቱ ቀን መራራ ነበር። በዚህ የዋርካ ዛፍ ስር ለምለም በእንባ እየታጠበች ሸኘችኝ። ቃል ግባልኝ አውሎም አለች፣ ከሻሿ ላይ አንድ ክር እየበጠሰች በእጁ ላይ ያሰረችለት። ቃል ግባልኝ እንደምትመለስ። አውሎም ክራሩን አቀፉት። ይህች ክራር ምስክሬ ናት። በሕይወት እስካለው ድረስ ተመልሼ እመጣለሁ። ስመለስ ከሩቅ ሆኜ የእኛን ዜማ እጫወታለሁ። ዜማውን ስትሰሚ እኔ መሆኔን እወቂና ወደዚህ ዛፍ ስር ነይ። እዚህ ጠብቅሻለሁ። ይህ ነበረ ቃል ኪዳናቸው። ክራሯ የተስፋቸው ማህተም ነበረች። አውሎም ወደ ጦርነት ግንባር ዘመተ። የጦርነቱን አስከፊ ገጽታ አየ። የጓደኞቹን ሕይወት ሲቀጥፍ፣
የሰው ልጅ ጭካኔን ተመለከተ። በቀን በውጊያ በማታ በሐሳብ ይዋጋ ነበር። በዛው ሁላ ጨለማ ውስጥ ብርሃኑ የነበረው የለምለም ትዝታና የክራሩ ቃል ኪዳን ነበር። ያቺ በእጁ ላይ የታሰረችው የሻሽ ክር የመኖሩ ምክንያት ነበረች። ዓመታት አለፉ። ጦርነቱም አበቃ። አውሎም በሰውነቱ ላይ ጠባሳ፣ በልቡ ላይ ደግሞ የናፍቆት እሳትን ይዞ ወደ መንደሩ ተመለሰ። ፊታውራሪ የሚል ማዕረግም ተሰጥቶታል። ግን እሱ የፈለገው ማዕረጉን ሳይሆን ለምለሙን ነበር። መንደሩ ዳር ሲደርስ ልቡ በፍጥነት መምታት ጀመረ። ከሩቅ ያችን ዋርካ ዛፍ ተመለከታት። ቦታው አልተለወጠም። አሁን ነው አለ ለራሱ። አሁን ቃል ኪዳኔን የምፈጽምበት ሰዓት ነው። ከጀርባው ያዘላትን ክራር አወረደ። እጆቹ ይንቀጠቀጡ ነበር። በጦር ሜዳ ያልተንቀጠቀጡ እጆች በፍቅር ናፍቆት ተንቀጠቀጡ። ጣቶቹን ክሮቹ ላይ አሳረፈ። አይኖቹን ጨፍኖ የለምለምን ፊት እያሰበ ያንን የድሮ ዜማ የፍቅራቸውን ሚስጥራዊ ቋንቋ መጫወት ጀመረ። ዜማው በሰፈሩ አየር ላይ ተሰራጨ። ወፎቹም ዝም አሉ። የነፋሱ ሽውታ ቆመ። የአውሎውን ልብ ግን በጉጉት ሊፈነዳ ደርሶ ነበር። አይኖቹ ከየትኛው አቅጣጫ ብቅ እንደምትል ይጠባበቁ ነበር። ደቂቃዎች አለፉ። ዜማው አለቀ። ግን ማንም አልመጣም። አውሎም ግራ ገባው። ድጋሚ ጀመረው። በዚህ ጊዜ ከፍ ባለ ድምፅ ነፍሱን ሁሉ በዜማው ውስጥ ጨመረው። ግን አሁንም መልስ አልነበረም። የዋርካው ዛፍ ብቻ በዝምታ ይመለከተው ነበር። ግራ በመጋባት ወደ መንደሩ ሲገባ ሰዎች ሲያዩት በደስታ ከመጮህ ይልቅ በሐዘን ይመለከቱት ነበር። የሆነ ችግር እንዳለ ገባው። አንዲት አዛውንት የለምለም ጎረቤት የነበረች ቀርባ እጁን ያዘችው። አይኖቿ በእንባ ተሞልተው ነበር። አውሎም ልጄ እንኳን በሰላም ተመለስክ አለችው በደከመ ድምፅ። ለምለም የታለች? ለምለም የታለች እናቴ? ለምለም የት ናት? ዜማዬን አልሰማችም ሲል ጠየቀ በጭንቀት። ሰምታለች ልጄ ሰምታለች። በየቀኑ ተሰማው ነበር። ማለት እንዴት? ለምለም ቃል ኪዳኗን አላፈረሰችም። አንተ ከሄድክ ቀን ጀምሮ በየቀኑ ፀሐይ ሳትጠልቅ እዚህ ዋርካ ስር መታ ትጠብቅህ ነበር። የአውሎን ዜማ ሳልሰማ አልገባም ትል ነበር። አዛውንታ ንግግራቸውን ቀጠሉ። ነገር ግን ልጄ የሰው ልጅ ከጊዜ ጋር ይታገላል እንጂ አያሸንፍም። ከአንተ መመለስ 1 ዓመት በፊት ከባድ ሕመም ያዛት። አልጋ ላይ ሆነ እንኳን መስኮቱን ከፍታ የዋርካውን ዛፍ ትመለከት ነበር። የመጨረሻ እስትንፋሷ ስትወጣ ፊታውራሪ አውሎም ታሪኩን እዚህ ላይ ጨረሱ። አይኖቻቸው በእንባ ረጥቦ ነበር። ያኔ ገባኝ። ክራሯ ዝምተኛ የሆነችው ለዚህ ነበር። የክራሯ ዜማ የሚገባውና መልስ የሚሰጠው ጆሮ ከምድር በላይ ሳይሆን ከምድር በታች ነበር። ክራሯ ያልተፈጸመ ቃል ኪዳን፣ ያልተሰማ መልስና የዘላለም ናፍቆት ሐውልት ነበረች። እናም ልጄ አሉ ፊት አውራሪ እንባቸውን እየጠረጉ፣ እሷ እዚህ ቦታ ላይ ለዓመታት ጠበቀችኝ። አሁን እኔ ተራ ነው። በየቀኑ እዚህ የምቀመጠው ቃል ኪዳኔን ለመጠበቅ ነው። አንድ ቀን የእሷን ዜማ እንደምሰማ ተስፋ አደርጋለሁ። ከዚያ ቀን በኋላ ፊት አውራሪ አውሎም ሳያቸው የማየው ዝምተኛውን ሽማግሌ ሳይሆን ፍቅሩን በልቡ ቀብሮ በዝምታ ቃል ኪዳኑን የሚጠብቀውን ታላቅ ሰው ነበር። የክራራቸውም ዝምታ ከሺህ ዜማዎች በላይ ልብ የሚሰብር እጅግ ውብ የፍቅር መዝሙር ነበር። ፈረሰኞቹ። ተራኪ ኤርምያስ ፈቃዱ።
በጥንት ዘመን ከተራሮች ግርጌና ከለምለሙ ሸለቆ መካከል ፈረሰኛው የምትባል መንግስት ነበረች። የፈረሰኛው ሕዝብ እንግዳ ተቀባይ ነበር። መሬቷም የተባረከች ነበረች። ነገር ግን አንድ የማይታይ እርግማን እንደ ጥላ ተከትሏቸው ነበር። የፈረሰኛው ሕዝብ የሚጠጣው ከሌቶ ከሚባል የመርሳት ወንዝ ነበር። የወንዙ ውሃ ጥርት ያለና ጣፋጭ ነበር። ነገር ግን አንድ ሲኒ የጠጣ ሰው የትላንቱን ህመም፣ የትላንቱን ደስታ፣ የትላንቱን ማንነት ይረሳዋል። አባቶቻቸው እነማን እንደነበሩ፣ ምን አይነት ጀግንነት እንደሰሩ፣ ምን አይነት ስህተት እንደፈጸሙ አያስታውሱም። ታሪካቸው በየዕለቱ ከንጋት ፀሐይ ጋር እንደ ጤዛ ይተናል። በዚህ ምክንያት የፈረሰኛው ህዝብ የዋህና በቀላሉ የሚታለል ሆነ። ማንነታቸውን ስለማያውቁ ማንኛውም መጤ የእነሱን ታሪክ ሊጽፍላቸው፣ የእነሱን ማንነት ሊሰጣቸው ይሞክር ነበር። እናንተ ከዚህኛው ወገን ናችሁ፣ እነዚያ ጠላቶቻችሁ ናቸው ሲባሉ ያምናሉ። ጀግኖቻችሁ እነዚህ ናቸው ሲባሉ ይሰግዳሉ። እርስ በርሳቸው ይጠራጠራሉ፣ ይከፋፈላሉ። ምክንያቱም የሚያስተሳስራቸው የጋራ የማስታወስ ክር ተበጥሷል። ቤታቸው አንድ ሆኖ ሳለ ልባቸው ግን ተለያይተዋል። በዚህ መንግስት ውስጥ አንድ ሰው ብቻ እውነቱን ያውቅ ነበር፣ አቤቶ ካሌብ። እርሱ የመንግስቱ የመጨረሻ የታሪክ መዝጋቢ ነበር። አቤቶ ካሌብ ከመርሳት ወንዝ አይጠጣም ነበር። ይልቁንስ ከቤቱ ስር ከምትመነጭ ትንሽዬ የምንጭ ውሃ ይጠጣ ነበር። በዚህም ምክንያት የፈረሰኞቹን እውነተኛ ታሪክ፣ የጀግኖቿን ውሎ፣ የጠላቶቿን ሴራ፣ የህዝቡን የአንድነት ምስጢር በሙሉ ልቡ ሸምድዶ ይዞ ነበር። ነገር ግን ይህ ዕውቀት ለብቻው ሲሆን እስር ነው። በየቀኑ የፈረሱ የጀግኖችን ሐውልት ሲመለከት ልቡ ይደማል። ወጣቶች የራሳቸውን ታሪክ ትተው የባዕድን ተረት ሲያደንቁ ሲያይ ነፍሱ ትሰቃያለች። ሊነግራቸው ይሞክራል። አይ የእናንተ አያት ጀግናው ጉራራ ነበር ያንን የድንጋይ ጎልያድ ያሸነፈው ይላቸዋል። እነሱ ግን እንደ እብድ አይተውት ማን ነው ጉራራ? እኛ የምናውቀው ንጉሥ ዞማን ብቻ ነው ብለውት ይሄዳሉ። አቤቶ ካሌብ በብቸኝነቱ ጎጆ ውስጥ ሆኖ በብራና ላይ የፈረሰኞችን ታሪክ ይጽፋል። አንዳንዱ ፊደል በእንባ የራሰ ነበር። ታሪክ የሌለው ሕዝብ ስር እንደሌለው ዛፍ ነው፣ በትንሽ ነፋስ ይወድቃል እያለ በሹክሹክታ ያወራል። የመርሳት እርግማን ከውጭ የመጣ ጠላት ሳይሆን ከውስጥ የሚበላ ካንሰር እንደሆነ ተረቱታል። የሕዝቡን አካል ሳይሆን ነፍሱን የገደለ በሽታ መሆኑን ያውቃል። አንድ ምሽት አቤቶ ካሌብ ተስፋ ሊቆርጥ ሲል ድንገት በሩ ተንኳኳ። 3 ወጣቶች ነበሩ። ሊያ ጀግናና ተዋጊ፣ ባኮ ብልህና አስተዋይ እና ኤልዳና ሩሩና ፈዋሽ። እነዚህ ወጣቶች በልባቸው ውስጥ አንድ ያልጠፋ ጥያቄ ነበራቸው። እኛ እነማን ነን? የመርሳት ውሃ ሙሉ በሙሉ ሊያጠፋው ያልቻለው የጥርጣሬ ፍንጣቂ በውስጣቸው ነበር። አቤቶ አለች ሊያ፣ ሰዎች እብድ ነው ይለዋል፣ ግን በአይን ውስጥ የምናየው እውነት አለ። እባክህ ንገረን፣ የጠፋብን ነገር ምንድን ነው? የአቤቶ ካሌብ አይኖች በተስፋ በሩ። ልጆቼ፣ የጠፋባችሁ ትላንታችሁ ነው። ትላንቱን ያጣ ደግሞ ነገውን መገንባት አይችልም። ከዚያም ወደ ጥግ ወስዷቸው በሚስጥራዊ ድምፅ ነገራቸው። ከዚህ እርግማን መውጫ አንድ መንገድ ብቻ አለ። ከፍታው ከደመና ጋር በሚተቃቀፈው በአፄ ተራራ ጫፍ ላይ። አዎ፣ እዛ የማስታወስ ኩሬ የምትባል ትንሽዬ ኩሬ አለች። ዋ መራራ ነው፣ መንገዱም አደገኛ ነው። ነገር ግን አንድ ጠብታ የጠጣ ሰው የሺህ ዘመን ታሪኩን፣ የጀግኖቹን ስም፣ የአንድነቱን ምስጢር በሙሉ ያስታውሳል። እኔ አርጅቻለሁ፣ ጉልበቴም ከርቶኛል። ነገር ግን መንገዱን ላሳያችሁ እችላለሁ። የሦስቱ ወጣቶች ልብ በፍርሃትና በጉጉት ተሞላ። ለመጀመሪያ ጊዜ ሕይወታቸው ትርጉም ያለው ዓላማ አገኘ። የአንድን ሕዝብ የማስታወስ ችሎታ የማዳን ኃላፊነት
በጫንቃቸው ላይ ወደቀ። ጉዟቸውም ተጀመረ። የመጀመሪያው ፈተና የሹክሹክታ ጫካ ነበር። በዚህ ጫካ ውስጥ ዛፎቹ የሰውን ልጅ የጥርጣሬና የተስፋ መቁረጥ ሹክሹክታ ያወራሉ። አትችሉም፣ ተመለሱ፣ ጓደኛችሁ ከዳችኋል፣ ብቻችሁን ናችሁ የሚሉ ድምጾች ከየአቅጣጫው ይሰሙ ነበር። ባኮ ግን የአቤቶ ካሌብን ምክር አስታወሰ። ጆሮአችሁን ለሹክሹክታው ሳይሆን ለልባችሁ የጋራ ምት ስጡ ያላቸው። ሦስቱም እጅ ለእጅ ተያይዘው የራሳቸውን የልብ ምት እያዳመጡ ጫካውን በዝምታ አለፉ። ቀጣዩ ፈተና የእንባ ሸለቆ ነበር። ይህ ሸለቆ በሐዘንና በጸጸት ጭጋግ የተሞላ ነበር። እዚህ የደረሰ ሰው ያለፈውን የውሸት ስህተቱን እያሰበ በእንባ ይቆማል። ኤልዳና ግን የተስፋ አበባ የምትባል ትንሽዬ አበባ ከያዘሽ ከረጢት አወጣች። አበባዋ የምታወጣው መዓዛ የሐዘንን ጭጋግ እየገፈፈ የተስፋን ብርሃን ይፈጥር ነበር። በዚያች አበባ መዓዛ እየተመሩ ሸለቆውን ተሻገሩ። የመጨረሻው ፈተና የንስሮቹ አፋፍ ነበር። ወደ ተራራው ጫፍ የሚያደርሰው መንገድ በገደል ላይ የተዘረጋ ጠባብ ድልድይ ነበር። ግዙፍ የጥላ ንስሮች መንገደኞችን ከድልድዩ ላይ ገፍተው ለመጣል ይሞክራሉ። እዚህ ላይ የሊያ ጀግንነት ታየ። በጦሯና በጋሻዋ ንስሮቹን እየተከላከለች ለጓደኞቿ መንገድ ከፈተች። አንድነታችን ጋሻችን ነው እያለች ትጮህ ነበር። በመጨረሻም ደክመውና ቆስለው የአጼ ተራራ ጫፍ ላይ ደረሱ። ከፊታቸው ልክ በሕልም እንደሚያዩት የማስታወስ ኩሬ በከዋክብት ብርሃን ታጥባ ታበራ ነበር። ሊያ ቀድማ ከኩሬ ውሃ በእጇ ቀርታ ጠጣች። በቅጽበት የዓይኖቿ ባዶነት በሺህ ዘመን ትውስታ ተሞላ። የቀድመ አያቷን የጀግንነት ሰይፍ፣ የፈረሰኞችን የአንድነት መዝሙር፣ የጠላቶቻቸውን የተንኮል ሴራ ሁሉ አስታወሰች። እንቧ በጉንጮቿ ላይ ፈሰሰ። አስታወስኩ አለች። ባኮና ኤልዳናም ተከትሎ አጠጡ። ወደ መንግስታቸው ሲመለሱ ከኩሬው ውሃ በትልቅ የቆዳ ማቅ ይዘው ነበር። በቀጥታ ወደ መርሳት ወንዝ ሄደው የማስታወሱ ውሃውን ከወንዙ ጋር ቀላቀሉት። ወንዙ ለአፍታ ተናወጠ፣ ቀለሙም ተለዋወጠ። ወንዙ የጠጣው ሕዝብ ሁሉ በድንገት ቆመ። በፊታቸው ላይ የነበረው ግራ መጋባት ቀስ በቀስ ወደ ማስታወስ ተለወጠ። አባት ልጁን፣ ወንድም እህቱን፣ ጎረቤት ጎረቤቱን በእውነት ተመለከተ። የጋራ ታሪካቸውን፣ የጋራ ህመማቸውን፣ የጋራ ድላቸውን አስታወሱ። የውሸት ጣዖታቸውን አፈራረሱ። የፈረሱ ሐውልቶቻቸውን እንደገና ሊገነቡ ቃል ገቡ። የፈረሰኞቹ መንግሥት ዳግም ተወለደች። በዚህ ጊዜ ግን መሠረቷ ባሸዋ ላይ ሳይሆን በማይናወጥ የማስታወስ አለት ላይ ነበር። እናም የአቤቶ ካሌብ ድምፅ በትውልዶች ልብ ውስጥ አስተጋባ። ታሪክ የሌለው ሕዝብ ስር እንደሌለው ዛፍ ነው። ስራችሁን ወቁ፣ ከስራችሁም ተማሩ፣ በአንድነታችሁም ጠንክሩ። ተፈጸመ። ህሊና። ይህ ትረካ በ127ኛው የአድዋ ክብረ በዓል ወቅት በነበረው ረብሻ ላይ መሠረት አድርጎ የተተረከ ልቦለድ ነው። ድርሰት ንጉሡ፣ ተራኪ ኤርምያስ ፈቃደ። እንዴት ሕዝብስ ይህ ሁላ ግፍ ሲፈጸም ጫንቃው ችሎ ዝምታን መረጠ? ለምንስ ፈጣሪ ዝም አለን? መልስ አልባው የዘውትር ጥያቄዎቹ ከሆኑ ወራቶች ተቆጥረዋል። በሀገሩም በሕዝቡም በፈጣሪውም ነበር ተስፋ የቆረጠው። ሁሉ ነገር አስጠልቶታል። ጋሻው ራሱን ለማጥፋት ያመቻቸውን ገመድ ተመለከተው። የመጨረሻ ስንብት ይመስል አምባሳደር ሰፈር ተከራይተው የሚኖርባት 3x4 የሆነችውን ክፍል ተመለከታት። ግድግዳው በእንጨት ቅርጻ ቅርጾች፣ ስዕል አድኖች፣ እጅግ በሚወዳቸው የአፄ ምኒልክ ምስልና
ሌሎች የስዕል ሥራዎች ተሞልቷል። ብዙ የለፋበት፣ ተስፋ የሰነቀበት፣ ብዙ አበሳ ያየበት ረቂቅ በጥስጣሽ ወረቀቶችና ጥራዝ የፊልም ድርሰቶች ተዝረክርከው ተቀምጠዋል። ወደ መጽሐፍ መደርደሪያው ተመለከተ። ዕውቀት እንጂ ኑሮ አልሆኑትም። አንብቦ አስቀመጣቸው እንጂ እንዳልኖራቸው አሁን ላይ የሚሰማው ድባቴ ይናገራል። ከተደረደሩት መጽሐፍት መሃል በስጦታ የተበረከተለትን በጳውሎስ ኞኞ የተጻፈውን አፄ ምኒልክ የሚለው መጽሐፍ ይበልጡኑ ትኩረቱን ስቦት ወደ መጽሐፍት መደርደሪያው ሄዶ መጽሐፉን አንስቶ ገለጠው። በመጽሐፉ የመጀመሪያው ገጽ ላይ ከህሊና ግዛቸው ለጋሻው የሚል የእጅ ጽሑፍ እንደተመለከተ እንባ በዓይኖቹ ግጥም አሉ። ህሊናን ያገኛት የ126ኛው የአድዋ ድል በሚከበርባት ፒያሳ አራዳ ህንፃ አካባቢ ወይንም ዘማቹ ታቦት ያለበት ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነበር። ሁሌ በየዓመቱ አድዋ ድልን በሚመጥን መልኩ በደማቅ ሁኔታ ሰው በራሱ ተነሳሽነት የአድዋ ዘማቾችን አለባበስና ትጥቅን በሚያወሳ መልኩ በተለያየ ያለባበስ ዘዴ በቡድንም በግልም እየተሆነ ከተለያየ አካባቢ ተነስተው ድሉን ይዘክሩታል። ይጨፈራል፣ ይፎከራል። ገበያውን በዛው ልክ ይደራል። ጦሩን ከፊት ሆነው የመሩት አርበኞች ምስል ያለበትን ቲሸርቶች፣ ለብዙ አፍሪካ ሀገራት ምልክት መነሻ የሆነችው የአድዋ ዘማጇ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ይቸበቸቡበታል። አማኞች የአድዋ ድል አንዱ ደጀን ከሆነው ቅዱስ ጊዮርጊስ ቤተክርስቲያን ተገኝተው የቤተክርስቲያን ሥርዓትን ይከታተላሉ። ጋሻው እንደ ሁሌው ነጭ በነጭ በተነፋነፍ ሱሪና በነጭ ቆዳ ክፍት ጫማ ለብሶ ራሱ ላይ ነጭ ጨርቅ ጠምጥሞ የባሉን ድምቀት እየተዘዘረ ሲመለከት ነበረ። ህሊናን በሰዎች ተከባ ያያት። የአበሻ ቀሚስ ለብሳ ደንበኛ ሴት አርበኛ መስላ ትፎክራለች። አባት ያረሰውን ካስበላ ነው ፍልፈል፣ መች ቀርልናል የሰው ዕዳ መክፈል። ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ፣ እምዬ ምኒልክ ጀግናው ነብር፣ ማን ይነካታል ያንተን አገር። ከወለዱ አይቀር ካልቀረምጡ እንደ ጣይቱ እንደ ረመጧ፣ ባለጎፈሬ ባለጉተና የአፄ ምኒልክ የዛ ሳተና። አጋም ቢቀጥፉት ተመልሶ አጋም፣ አርፈ ተቀመጥ አንተ ልጋጋም። የእንቆቆ ተክል የእንቆቆ ፍሬ እየወቀጡት ይሆናል ጥሬ። የኢትዮጵያ ልጅ ነኝ የሀገር ዘበኛ፣ በሀገሬ ጉዳይ እንቅልፍ ማልተኛ። አታታታታታታ ዘራፍ ዘራፍ። ሰዎች ዙሪያን ከበው ባድናቆት ያዩዋታል። አንዴ ሲላት እየተሽከረከረች፣ አንዴ ሲላት እየተንበረከከች፣ አይኖቿን እያጉረጠረጠች የከበቧትን ሰዎች ደም ታሞቃለች። ጋሻው የህሊና ቅልጥፍናዋን፣ ድምጿን፣ ወኔዋንና መልኳን ሲመለከት ራሷ ነች አለ ለራሱ። ለጻፈው ፊልም ድርሰት ገጸ ባህሪ የምትሆነው ራሱ በምናቡ የፈጠራት የወደዳት ገጸ ባህሪን በአካል ያገኛት ያህል ነበር የተገረመው። ራሷ ነች አለ በድጋሚ። ከጎኑ የቆሙት ጸጉራቸው ሙሉ ነጭ የሆኑ የወታደር ቁመና ያላቸው አዛውንት ህሊናን ተደንቀው ሲመለከቷት ቆይተው ማናት አሉት። ጋሻው ድምፅ ማውጣቱ አልታወቀው ስለነበረ እየተደናገረ አይ የሆነ ቦታ የማውቃት ልጅ ነች አለ። ወኔዋ ይጋባል አሉ አዛውንቱ። ወጣቱ የሆንክ ያህል እስኪሰማኝ ነው ወኔዋን ያጋባችብኝ። ህሊና ፉከሯን ስታቆም ዙሪያን የከበባት ሁሉ አጨበጨበላት። አዛውንቱ ከኪሳቸው የ100 ብር ኖት አውጥተው ደረቷ ላይ ሸጎጡላት። አመስግና ከከበባት ጭብጨባ መሃል ስትወጣ ጋሻው ባይኑ ተከተላት። አንድ ሻሽ ቀረ፣ አንድ ሻሽ ቀረ የሚል ለባህሉ ድምቀት የሚኒሊክን ሻሽ የሚወክል ነጭ ሻሽ ሻጭን አልፋ ስትሄድ አረማመዷን አጤነው። እሹጓ ለባህሉ ታዳሚ በመኪና ውስጥ የሚሸጡትን አልፋ በአጥር ከተገለለው በግንባታ ላይ የሚገኘውን ግዙፉን የአድዋ መታሰቢያ ሙዚየም አጥር ስር ስትቀመጥ አይቶ ራሷ ነች ራሷ አለ ጋሻው ለራሱ። እሷ ነች ጀግናው ገጸ ባህሪ። ነፍስ ዘርታ በአካል ተመለከታት። ፊቷ ላይ ያለውን ላቦቷን ወገቧ ላይ በጠመጠመችው ነጠሏ ጠርጋ ቀና ስትል ጋሻው የታሸገ ውሃ ወደ ፊቷ ዘረግቶ ለድንቁ ችሎታሽ ብሎ ሰጣት። ህሊና አመስግና ተቀበለች። የዛች ዕለት ትውውቃቸው ጀመረ። እያደር ከሳላት ገጸ ባህሪ እጅጉን የላቀችውን አገኛት። የመጀመሪያ ቀጠሯቸውን ባደረጉበት አራዳ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ነው። ለሷ የነበረው የመጀመሪያው አድናቆቱ እሷን ወደ ማፍቀር ደረጃ ከፍ ያለው። ከቀጠሯቸው ቀድማ የተገኘችው
ህሊናን ቤተክርስቲያኑ ውስጥ ካለው ድንጋይ ወንበር ላይ ተቀምጣ ሲመለከታት ሌላ ውበትና ግርማ ሞገስ ተመለከተባት። ወደዳት፣ አፈቀራት። ሁለተኛ ቀጠሯቸውን ያደረጉት ጋሻው አዘውትሮ ከሚጠቀምባት ከልቤ ግሮሰሪ ነበር። ከልቤ ግሮሰሪ የተለያየ አይነት ሰው የምታስተናግድ ድንቅ ግሮሰሪ ነች። ከተለያየ ሰፈር እችን ቤት መርጦ የሚመጣ ሰው የትየለሌ ነው። የዩኒቨርሲቲ አስተማሪዎች፣ ጋዜጠኞች፣ ፖለቲከኞች የሚያዘወትሩባት፣ ከፍ ከፍ ያሉ ሀገራዊ ርዕሰ ጉዳዮች የሚተነተኑባት ቤት ነች። በበዓላት ወቅት የፈረሰኞቹ ብለው ራሳቸውን የሚጠሩት የሰፈሩ ልጆች ለቤቷ ይበልጥ ድምቀት ይሰጧታል። በተለይ የአድዋ ቀን ቤቷ በእነሱ ትደምቃለች። ሁሉም ፊት መርተው ያዋጉትን አርበኞች አለባበስና ጦሩን በበላይነት የመሩትን የእምዬ ምኒልክን አለባበስ ለብሰው በዓሉ ከሚከበርበት ቦታ ድምቀት ሆነው ሲጨርሱ ከልቤ ግሮሰሪ ላይ ማሳረጊያቸውን ያደርጋሉ። እየተበላ እየተጠጣ ይፎከራል። ተረባ ውስጥ የማይገባ ሹበኛ የለም። አንዳንዱ ብሶትን የሚተነፍስባት ቤትም ነች። በአንዱ የአድዋ ክብረ በዓል ቀን ጋሻው ጎን የተቀመጠው ነጋድራስ ከፈረሰኞቹ መሃል አንደኛው ልጅ ፎክሮ ሲቀመጥ ሰው ሁሉ ካጨበጨበ በኋላ አንዲት ቆራጣ እግሩን በክራንቹ አስደግፎ ብቻውን በሞቅታ ጨብጭቦ እየተቀመጠ አባቴ ነገረኝን አእምሮ ውስጥ የሳልኩትን የውቤ በረሃን ጨዋታ ነው ያሳየኝ አለ። አባቴ እንደነገረኝ እንዲህ አይነት ጨዋታ ውቤ በረሃ ላይ ነበር። በተለይ ቅዳሜ አንድ ታዋቂ ጠጅ ቤትና ስጋ ቤት ነበር። ሰው ከተለያየ አቅጣጫ ያመጣና ያለውን ጨዋታ ሲነግረኝ በቃ ዝም ብሎ ያስናፍቃል። እዛ የሚመጡ ሰዎች ራሱ ፍቅር የሆኑ ሀገር ወዳድ ሰዎች ነበሩ አለ ኮፍያውን አውልቆ የመላጣውን ላቦቱን እየጠረገ። በልማት ስም ትዝታ ብቻ ሆኖ ቀረ፣ ሰዎቹም ተበታተኑ አለ ነጋድራስ። አባቱ ባሳደሩበት የሰውና የሀገር ፍቅር ሀገሩን በዓለም መድረክ ከፍ አድርጎ ለማስጠራት ሯጭ ለመሆን አልሞ ብዙ ልምምዶችን በጉሉ እያደረገ ባለበት ሰዓት በሰሜኑ ጦርነት ጊዜ ሀገር ተደፈረች ብሎ ዘምቶ ነው አንድ እግሩን ለሀገሩ የሰው። እስትንፋስ ካለ ተስፋ አለ፣ በሀገር መቼም ተስፋ አይቆረጥም ይላል ነጋድራስ። ነጋድራስ ከልቤ ግሮሰሪና ጋሻውን የታወቃቸው አንድ እግሩን በጦርነቱ አጥቶ ከሆስፒታል እንደወጣ የሊስትሮ ሥራ ከልቤ ግሮሰሪ ፊት በሰዎች ጥቆማ የጀመረ ሰሞን ነበር። ጋሻው የነጋድራስ ሀገር ወዳድነት በጣም ያስደስተዋል። ሁሌም በቻርጅ የምትሰራው ሬዲዮ ስለ ሀገሩ ዜና ይከታተልባታል። ማታ ማታ ከተለያዩ ሰዎች ጋር ስለ ሀገር ጉዳይ እያወራ ከልቤ ግሮሰሪ ያመሽባታል። ትውልድ እስካለ ግን አንዳንድ ነገሮች መልካቸውን ይቀይሩ ወይንም ደግሞ ለጊዜው ይደበዝዙ ይሆናል እንጂ አይጠፉም አለ ነጋድራስ ቀርቶ ያስቀመጠውን ቢራውን እየተጎነጨ። እውነት ነው አለ ጋሻው የነጋድራስ የጨዋታ ወዳድነት እያስገረመው። ጊዜውን ጠብቆ ደግሞ ወደ ከፍታው መመለሱ አይቀርም አለ ነጋድራስ ከተቀመጠበት እየተነሳ። የፈለገ ነገር ቢሆን እኮ በልብ ያገዘፍኮን ማንም አያደበዝዘው አለች ሊና። ሁለተኛ ቀጠሯቸውን ከልቤ ግሮሰሪ ላይ ጋሻው ጋብዟት የነጋድራስን ትዛካ ካጫወታት በኋላ እውነቱን እኮ ነው። አሁን እኔን ማንን ያን የገዘፈ የአድዋን ድል ከልቤ ያጥፏል? ማንም አለች ራሷ ጠይቃ ራሷ እየመለሰች። ያኔ የነበሩት ሰዎች ዛሬ የሉም። ድሉ የሆነው አድዋ ነው። ነጋድራስ እንዳለው ትውልድ እስካለ ድረስ አንዳንድ በልብ የታተሙ ነገሮች ከፍታቸው እየጨመረ መቀጠሉ አይቀርም። እንደውም አንዳንድ ክፉ ሆነው ወይም ደግሞ መስለው የመጡ ጊዜያቶች በተቃራኒው ይበልጡኑ እንድትገዝፍ እድሉን ይሰጡሃል። ጣሊያን እኛን ሊገዛ ቢመጣ አይደል እንዴ ከኛ የድል ማግስት ለጥቁር ሕዝቦች የነጻነት ጮራ ይፈነጠቅን? የራስ ቋንቋ፣ ፊደል፣ ባህል፣ እምነትና ሃይማኖት ያለ ነፃ የሆንክ ሰው እንደሆንክ ሲሰማህ ፈጣሪንና እምዬ ምኒልክን ትረሳለህ። በሳቸው በሳል መሪነት እና ጥበብ ተመርተው ከፊት ጦሩን መርተው ለሀገር የተዋደቁትን እነ ባልቻን ትረሳለህ። መሪ የሌለው ጦርና ሕዝብ እኮ ነፋስ ውስጥ እንደተበተነ ዱቄት ማለት ነው። ምኒልክ በኢትዮጵያኖችና በጥቁር ሕዝቦች ልብ በየትኛውም ሁኔታ ላይ ብዝዘው ብትል ይበልጥኑ የሚገዝፍ ፈሪያ እግዚአብሔር ያላቸው ሰው የሚሸቱ መሪያችን ናቸው። እንደው ለፖለቲካ ፍጆታ ቅራኔ የሚመጡ ትርክቶች ላይ ብቻ እያተኩር ነው እንጂ እውነት የትውልዱ ጉዳይ ከልብ የሚገደው ተቋም ቢኖር ትውልድን በአወንታዊ መልኩ የሚያንጹ ወደ ገናናነታችን ሊመልሱ የሚችሉ ማአት ፊልም ሊወጣቸው የሚችሉ ታሪኮችና እውነተኛ ጀግኖች ያሉን እድለኛ ህዝቦች ነን። እውነት ብለሻል። ተዝቆ የማያልቅ ለትውልድ ልናስተላልፈው የሚችል
አወንታዊ ታሪኮች አሉን አለ ጋሻው፣ የኔና አንቺንም ጨምሮ። እኔ እናንተ ደግሞ ምን ታሪክ አለን አለች ህሊና በአግራሞት እየተመለከተችው። ወደፊት መኖሩ አይቀርማ አለ ጋሻው። ምን አይነት ታሪክ ባክህ አለች ህሊና። ቆንጆ ፊልም የሚወጣው አላት ጋሻው። እስኪ እናያለን፣ ሆረር ፊልም ብቻ እንዳይወጣው አለች ህሊና። ፊልም ላይ ግን እንዴት ነሽ አለ ጋሻው። ታሪክ ተናጋሪ መሆን ስለምፈልግ ቢያንስ ተዋናይ የመሆን ጥልቅ ፍላጎት አለኝ አለች ህሊና። እንደሆንሽ ቁጠሪው በቃ ብሏት የጻፋቸውን 2 የፊልም ድርሰቶች ገምግማ ሐሳብ እንድትሰጠው ሰጣት። ህሊና የሰጣትን የፊልም ጽሑፎች አንብባ እየተገረመች አስበዋል፣ ግን ቁንጽል የታሪክ ሰበዝ ተጠቅመ 2 ፊልም ድርሰት ከጻፍ እንደው የገንዘብ አቅሙ ካለን ራሱ አድዋን ጦርነትን ጨምሮ የዓለም ፊልም ኢንዱስትሪን መቆጣጠር የሚችል ማዕት ፊልሞችን መስራት እንደምንችል። መንገዱ ግን በጣም ከባድ ነው አለ ጋሻው። በህሊና ጎትጓችነት ህሊና የታጨችበትን አንደኛውን የፊልም ጽሑፍ ለሲኒማ ቤት እይታ ለመስራት የፊልም ጽሑፎችን ከአእምሯዊ ንብረት ጽሕፈት ቤት ማስመዝገብ ጀምሮ ፊልሙን ኦን ለማድረግ ብዙ ተስፋ አስቆራጭ ውጣ ውረድ መንገዶች አልፎ ባለበት በ127ኛው የአድዋ በዓል ላይ ነበረ ጋሻው ይበልጡኑ ተስፋ አስቆራጭ ክስተትን ያስተናገደው። ጋሻው ከቤቱ አረፋፍዶ ወደ በዓሉ ቢሄድም በዓሉ ግን እንደወትሮው አልነበረም። መከላከያ ሰራዊት የጦር አቅሙን በመስቀል አደባባይ እያሳየ ነው። ትርኢት የሚያሳዩት ዝቅ ብለው የሚበሩ የጦር ጀቶች ድምፅ የአድዋን ድል በሚከበርበት ቦታ ድረስ ይሰማሉ። ፖሊሶች በሁሉም አቅጣጫ ያሉትን ላለፉት ዓመታት ድል የሚዘከርበትን መግቢያ መንገዶች ዘግተዋቸዋል። ከወትሮ በተለየ ሁኔታ መንገዶች ለመኪና ክፍት ተደርገዋል። አድዋ ዘማቿን ለብዙ አፍሪካውያን ምልክት የሆነችን ሰንደቅ ዓላማ ይዞ መገኘት ተከልክሏል። የበዓሉ ድባብ ከወትሮ በተለየ ሁኔታ ሆኗል። ትርኢት የሚያሳዩት የጦር ጀቶች ድምፅ በዓሉን ሌላ ገጽታ ላብሰውታል። ወጣቱም አዛውንቱም ቁጣውን ፖሊሶች ላይ ያሰማል። ቅዱስ ጊዮርጊስ ቤተክርስቲያን በአማኞች ተሞልታለች። ፖሊሶች አስፋልቱን ይዘው ቤተክርስቲያኗንና የእምዬ ምኒልክ ሐውልት ከበውታል። ህሊና የአበሻ ቀሚሷን ለብሳ ጋሻውን በመጀመሪያው ቆጠራቸው ተቀምጣ ያገኘችበት ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ያለው ድንጋይ ወንበር ማልዶ በመጣ ምዕመናን ተይዞባት ከጎን ቆማ የቤተክርስቲያኑን ሥራ ትከታተላለች። ከቤተክርስቲያኑ ቅጥር ግቢ ውጭ ያለው የባሉ ታዳሚ ቤተክርስቲያኗ ቅጥር ውስጥ እስኪሰማ ድረስ ፖሊሶች ላይ ተቃውሟቸውን ማሰማታቸውን ጨምረዋል። በዚህ ግርግር መሃል ህሊና ወደ ጋሻው ደወለች። ጋሻውም እንደምንም እየተሽሎኮለከ ወደ ቅዱስ ጊዮርጊስ ቤተክርስቲያን እየተጠጋ የስልኩን ጥሪ አንስቶ የህሊናን ድምፅ በሰማበት ቅስፈት የተኩስ ድምፅ ሰማ። በድንጋጤ ስልኩን ከጆሮ አላቆ ተኩሱን ወደ ሰማበት አቅጣጫ ሲመለከት ጭስ ወደ ሰማይ ይንቦለቦላል። ያስለቃሽ ጭስ ተኩስ ነበር። ተደጋግሞ ወደ ቤተክርስቲያኗ ቅጥር ውስጥም ወደ ታዳሚው ሲተኮስ ሰው እግሬ አውጪኝ ብሎ አንዱ ባንዱ ላይ እየተረማመደ መሮጥ ጀመረ። በዓሉ ወደ ጦርነት አውድማ የተቀየረ ነው የመሰለው። ጋሻው ህልም ውስጥ ያለ ነው የመሰለው። በመርዝ ጋዝ ውስጥ ጣሊያንን ሊፋለሙ እየገሰገሱ ያሉ የሀገሩ ጀግና ልጆችን ያየ መሰለው። ዞር ሲል ባዶ እግራቸውን የሚሮጡትን ተመለከተ። አባት አርበኞች በባዶ እግራቸው ከተለያየ አቅጣጫ አቋርጠው ወደ ጠላት ቀጠና ሰብረው እየገቡ ያለ ነው የመሰለው። ህልም ውስጥ እንዳለ የገባው ግን ካጠገቡ ያለው ሰውዬ በጥይት ተመቶ ሲወርቅ ነበረ። የወደቀውን ሰውዬ ሲመለከተው ደም ከሰውነቱ ሲጎርፍ ተመለከተ። ተሳቆ ፊቱን ወደ ሌላ አቅጣጫ ሲያዞር ለባሉ ድምቀት እንደ አርበኛ ለብሶ ፈረስ ላይ የተቀመጠን ሰውዬ የጸጥታ ኃይል በሰደፍ ገፍትሮ ከፈረሱ ላይ ሲጥለው ተመለከተ። የሚያው ህልም አልነበረም። የሚሮጡት ሰዎች በሀገራዊ የጸጥታ ኃይሎች ከተተኮሰ አስለቃሽ ጭስ ለማምለጥ ነበረ። ባዶ እግራቸውንም ያሉት ለተቀደሰው ስፍራ ለቤተ ክርስቲያኗ ሲሉ ያወለቁት እንደነበረ ነው የተረዳው። ጋሻው ከአካባቢው የሸሸ ስልኩን ተመለከተ። ጥሪው ተቋርጧል። አንዳች ነገር ሰውነቱን ፍርሃት ሲወረው ተሰማው። ወደ ህሊና ደወለ። ስልኩ ይጠራል ግን አይነሳም። ደጋግሞ ደወለ፣ አይነሳም። የሚሰማው ፍርሃት ሲያይልበት ወደ ቤተ ክርስቲያኗ ገሰገሰ። ሕፃናት፣ አሮጊቶች፣ ሽማግሌዎች በአስለቃሽ ጭሱ ታፍነው መሬት ላይ ወዳድቀዋል። የተለያዩ አይነት ጫማዎች መሬት ላይ ተበታትነዋል። አንዳንድ ወጣቶች በውጥንቅጡ ውስጥ የወደቁትን ሰዎች እንዳይረጋገጡ የቻሉትን ተሸክሞ እያወጣቸው ነው። ዋይታው ጩኸቱ በርክቷል። ጋሻው እንደምንም ተሽሎክልኮ ወደ ቦታው ደረሰ። ያየው ነገር ግን ልቡን ሰበረው።
ያ ውበት፣ ያ ወኔ በጽናት የእሱን መምጣት እየተጠባበቁ መሬት ላይ ተንጋሎ ተመለከተ። በድንጋጤ ጭንቅላቷን ቀና ሲያደርጋት ደም ካናቷ ይፈሳል። ጭሱ አፍኗት ራሷን ስታ ስትወርቅ ነበረ የድንጋይ ወንበር ጠርዝ አናቷን የመታት። ሌላ አስለቃሽ ጭስ ጋሻው ወዳለበት አካባቢ ተለቀቀ። ጋሻው ህሊናን ሊያነቃት ቢሞክርም እስትንፋሷ ተቀርጧል። የጋሻው አይኖች እየፈዘዙ መጡ። ለጆሮው ጫጫታው እየቀነሰ ድምፅ ማውጣት ተሳነው። እንባ በአይኖቹ ዱብ ዱብ ማለት ጀምሯል። ራሱን ወደ መሳት እየገባ ነው። ደጋግሞ ከጆሮ ውስጥ የአንዲት ብላቴና ድምፅ ያቃጭላል። አትሩጡ፣ አትሩጡ፣ ፈረሰኛው ይመጣል፣ አትሩጡ፣ እንደዚህ እንዳስለቀሱንም አይቀሩ። ጋሻው ሙሉ ለሙሉ ራሱን ስቶ ከህሊና ጎር ተዘረረ። ጋሻው ራሱን ስቶ ከነቃ በኋላ ህሊናን በአካልም በነፍስም አላገኛትም። ከሷ የቀረው ትዝታዋና የመጽሐፍ ስጦታዋ ነበር። በአይኖቹ ያቀረሩት እንባዎች ወደ ጳውሎስ ኞኞ መጽሐፍ መንጠባጠብ ጀመሩ። የመጽሐፉ ግርጌ ላይ የነጋድራስ መፈክር የሆነችው እስትንፋስ እስካለ ተስፋ አለ፣ በሀገር ተስፋ አይቆረጥም የሚል በህሊና እጅ ጽሑፍ የተጻፈ እንደተመለከተ እንባዎቹ ጎርፍ ሆነው መውረድ ጀመሩ። ጋሻው እስኪወጣለት መጽሐፉን ታቅፎ አነባ። ከእንባዎቹ በኋላ ቤት ውስጥ ወደ ተሰቀሉት ስዕለ አድኖች ቀና ብሎ ተመለከተ። ህሊና ይበልጥ ልቡ ላይ የገዘፈችን ያህል ተሰማው። የጋራ የወደፊት ህልሞቻቸው አእምሮ ውስጥ ደጋግመው አቃጨሉ። ከተቀመጠበት ተነስቶ ራሱን ሊያጠፋ ያመቻቸውን ገመድ መንጭቆ አወረደው። ህሊናን ደግሞ ደጋግሞ የመግደል ያህል ተሰማው። የሞባይል ስልኩን የጽሑፍ መልእክት ድምፅ ሲሰማ ጋሻው ስልኩን ከፍቶ ተመለከተው። ከአንዱ ጓደኛው የተላከ መልእክት ነበር። ቴሌቪዥን እያየህ ነው የሚል የጽሑፍ መልእክት ነበር። ጋሻው ለወራት ያህል የዘጋውን ቴሌቪዥን ከፈተው። ነፃ ሀገር ያቆዩልንን ለሰው ልጅ ክብር በዱር በገደል የተዋደቁት አባት አርበኞቻችንን የሚዘክረውን የአማራና የተዋበ ግዙፍ የአድዋ ድል መታሰቢያ ሙዚየም ምረቃት ስነ ስርዓት በቀጥታ ስርጭት በቴሌቪዥን ሲተላለፍ ተመለከተ። ከቴሌቪዥን ድምፅ በላይ የአካባቢው ነዋሪዎች ድምፅ ጫጫታ እየጨመረ ሲመጣ ጋሻው ወደ ደጅ ወጣ። የአምባሳደር አካባቢ ነዋሪዎች ከደጅ ሰፍረዋል። የጸጥታ ኃይሎች በአካባቢው ተበራክተዋል። ዶዘሮች አፋቸውን አሰፍስፈው ቆመዋል። ልብ ለልብ የሚግባቡት የበዓላትና የሰፈሩ ድምቀት የሆኑት ፈረሰኞቹ አይኖቻቸው እልህና ቁጭት አርግዘው በጥልቅ ዝምታ ውስጥ ተሰብስበው ቆመዋል። እናቶች ከኖሩበት መንደር፣ ልጆች ወሎ ካሳደጉበት ቀዬ ተፈናቃይ ሊሆኑ ነው። ለቅሶ ዙሪያውን በርክቷል። ነጋድራስ በአንድ እጁ በክራንቹ ተደግፎ በሌላኛው እጁ ፊቱን በኮፍያ ሸፍኖ ሰውነቱ እየተንዘፈዘፈ ያነባል። ዶዘሮቹ ለረጅም ዘመናት ወደ ኖሩባት መንደር አፋቸውን አሰፍስፈው ማፈራረስ ጀመሩ። ከልቤ ግሮሰሪም ወደ ትዝታነት እየወረደች መጣች። ይህ በቀጥታ ቴሌቪዥን ስርጭት የማይተላለፍ ሌላኛው ገጽታችን ነው አለ ጋሻው ለራሱ። ታሪክም መናገር የምትወዷ ያቺ ብርቷ ተስፈኛዋ ህሊና ዛሬ በአካል የለችም። ዛሬ ከሞት ምኞቱ በኋላ ከመሪር ለቅሶ በኋላ ሌላ ስሜት ውስጡ እያስተናገደ ነው። ሌላ እንግዳ ስሜት። የምን ሞት፣ የምን ሽንፈት፣ የምን ሐዘን፣ የምን መፍረክረክ የሚል ይበልጡን የበረታ እንግዳ ስሜት። ከህሊና ህልሞች ከሱ ህልሞች ድምር በላይ የሆነ ከመደመር ስሌታዊ ሐሳብ ውጭ የገዘፈ ሲነርጂስቲክ ኢፌክት። እኔም ታሪክ ተናጋሪ ነኝ አለ ለራሱ። ዛሬ እሱ ብቻ ድጋሚ እንዳልተወለደ አረጋግጧል። በልቡ የታተመውን የህሊናን ህልምና ሐሳብ አጣምሮ ሙያተኞች በሥራዎቻቸው በተወዳጅነት የሚነክሱበት፣ ታሪኮች በፊልምና በተለያየ መንገድ የሚተላለፉበትም ተቋም ጭምር ነው በሐሳቡ የተወለደው። ግን የትኛውን ታሪካችን? በቦታ ላይ ጸብ ተነሳ። ፈረሰኞቹ ባዶ እጃቸውን ሙሉ ትጥቅ ከታጠቁ የጸጥታ ኃይሎች ጋር ግብ መግጠም ጀምረዋል። የነጋድራስ ሬዲዮ በለቅሶችና በጽውማል ትዘፍናለች። ይቀመጣል እንዳደራ ሰው ደግም ሰራ ክፉ ሰራ። አንዳንዴ በአንድ ቅጽበት የማናውቀው እንግዳ መጥቶ የልባችንን ቁልፍ ሰብሮ ውድ ንብረታችንን ሰርቆ ወደማናውቀው ሀገር ይሰደዳል። ይህ ታሪክ በሁለት ሃይማኖቶች መካከል ስለተዘረጋ የማይበጠስ የልብ ኪዳንን ያወሳል። ይህ የጀማልና የሰላም ታሪክ ነው። ሼህ መንደፈር
ሸከተፍ 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 ሸከተፍ። የጀማል አይኖች ግን ሌሊቱን ሙሉ ሲጋልቡ እንዳደሩ ፈረሶች ደክመዋል። እንቅልፍ ከሸሸው ሳምንታት ተቆጥረዋል። እያንዳንዱ የንጋት አዛን የሚነግረው ስለ አዲስ ቀን መምጣት ሳይሆን እሷ ከሄደች ሌላ ቀን መቆጠሩን ብቻ ነበር። ጀማል የሐረር ልጅ ነው። ትውልዱ ከቁልቢ ገብርኤል ቀዬ ብዙም አይርቅም። ነፍሱ በጀጎል ጠባም መንገዶች ላይ እንደተቦካ ሊጥ፣ ማንነቱ በቅመማ ቅመም መዓዛ እንደተነከረ ቡና የሰከረ ነበር። እሱ በባህላዊ የብር ጌጣጌጥ ሥራ የተካነ፣ እጆቹ ብርን አቅልጠው የሐረርን ሴቶች አንገትና እጅ የሚያስውቡ ድንቅ ጌጦችን የሚፈጥሩ ጥበበኞች ነበሩ። ልቡ ግን አንድ ቀን እንዲህ ይቀልጣል ብሎ አስቦ አያውቅም ነበር። ሁሉም ነገር የተጀመረው ከ3 ወር በፊት ነው። ሸገር አዲስ አበባ ተብዬዋ ከተማ እንደ ዕንቁ ያበቀለቻትን አበባዋ ሰላምን በንግድ እንግድነትና ለንግስ ወደ ሐረር ይዛት በመጣች ቀን ሰላም ስሟ እንደ ማንነቷ ሰላም የሆነ፣ አይኖቿ እንደ ቡና ፍሬ የሚያበሩ፣ ታቋ እንደ ጠዋት ጤዛ ልብ የሚያረጥብ የራጉኤል ልጅ ነች። ሐረርን የጎበኘች በጀጎል ጠባብ መንገዶች ውስጥ መንገዱን ስታ ስትጨነቅ ያገኛት ጀማል ነበር። ይቅርታ አለች በስስ ድምጿ። ወደ ዋና መስመር መውጫ ወዴት ነው? ጀማል ቀና ብሎ ሲያያት ለመጀመሪያ ጊዜ ብር ሳይሆን ልብ የሚቀልጥ መሰለው። ያቺ ቅስፈት፣ ያቺ እይታ ለዘመናት የቆየውን የጀጎል ግንብ ያናወጸች፣ የጀማልን ሕይወት ሀዲድ ያስቀየረች ነበረች። በዛሽ ቅስፈት የተዋወቃት ጀማል ለ15 ቀናቶች አብሮ ዘለቁ። በሐረር አብረው ያሳለፏቸው 15 ቀናት 15 ዘመናት ይመስሉ ነበር። ጀማል የከተማዋን ምስጢሮች አንድ ባንድ ገለጠላት። ከጠባቦቹ መንገድ እስከ ቅመማ ቅመም ሻጮች፣ ከቀለማም ቤቶች እስከ ታሪካዊ መስጊዶች ድረስ አሳያት። እሷ ደግሞ ስለ ሸገር፣ ስለ ዩኒቨርሲቲ ሕይወቷ፣ ስለ ቤተሰቧና ስለ ማንነቷ ነገረችው። አንድ ማታ ጀንበር ስትጠልቅ ጀማል አለችው፣ እዚህ ከተማችሁ በጣም የሚገርም ነገር አለ። ምንድን ነው እሱ? አላት አይኖቿ ውስጥ እየሰመጠ። ፍቅር ነው፣ መቻቻል ነው። ጀማል ፈገግ አለና ታዲያ ተዘነጋሽ እንዴ ኢትዮጵያ መሆኑ? በዛሽ ቅጽበት በመካከላቸው ያለው ልዩነት ሳይሆን የሚያመሳስላቸው ኢትዮጵያዊነት እንደሆነ ተረዱ። እሱ ባላስ ሲምል፣ እሷ በቁልቢ ገብርኤል ትማጸን ነበር። ልባቸው ግን በአንድ የፍቅር ቋንቋ ይመታ ነበር። የመለያየታቸው ቀን ደረሰ። ጀማል በገዛ እጆቹ የሰራላትን ስስ የብር ሐብል አንገቷ ላይ ያሰረላትና ይህንን ስታይ እኔን አስቢ አላት፣ ድምፁ ተቆራርጦ። እሷም አይኖቿ በእንባ ተሞልተው እንዴት ረሳለሁ ጀማል፣ ሸገር እንደደረስኩ ነው የምደውልልህ። ቃሏ እውነት ነበር። ልቧ ግን የሆነ ስጋት ቋጥር ይመስላል። ልትሄድ ስትል ፊቷ ላይ የነበረው የደስታና የሐዘን ቅይጥ ስሜት ለጀማል ያልተፈታ እንቆቅልሽ ሆኖ ቀረ። መጀመሪያ ላይ ቃል በገባችው መሰረት በየቀኑ ትደውል ነበር። ድምጿ እንደ ማር ልቡን ያለሰልሰው ነበር። ቀስ በቀስ ግን ጥሪው የሳሳ፣ ከበፊቱ የደስታ ስሜት ይልቅ በድምጿ ውስጥ ጥንቃቄና ስጋት መስማትን ጀመረ። ሰላምዬ፣ ምን ነው ድምፅሽ እንደ በፊቱ አይደለም ሲላት፣ ደህና ነኝ ጀማል፣ ትንሽ ስራ በዝቶብኝ ነው ትለዋለች። መልሷ ግን አያሳምነውም ነበር። የሆነ ችግር እንዳለ ልቡ ይነግረው ነበር። አንድ ቀን ከብዙ ሙከራ በኋላ ስልኩን ስታነሳ ከበስተጀርባዋ የቤተሰብ ጫጫታ ይሰማ ነበር። ጀማል፣ አሁን ማውራት አልችልም፣ በኋላ እደውልልሃለሁ ብላ በፍጥነት ስልኩን ዘጋችው። በኋላ የተባለችው ሰዓት ግን መቼም ተመልሳ አልመጣችም። ጀማል ተሰቃየ። ምን ተፈጥሮ ይሆን? ቤተሰቦቿ ከለከሏት?
ወይስ እሷ ራሷ ሐሳቧን ቀየረች? የሐረር ሰማይ ምድር ከምድሩ ሰማይ የራቀበትን ያህል የሸገርና የሐረር ርቀት ተሰማው። የውስጥ ሮሮ ሊያስተኛው አልቻለም። ጥበቡ ከእጁ ሸሸ። ብር ማቅለጥ ሳይሆን ልቡ ራሱ ሲቀልጥ ተሰማው። ሰላም ከሌለች የሐረር ፀሐይ የጀጎልን መንገድ ትርጉም አልባ ሆነበት። በመጨረሻም አንድ ውሳኔ ላይ ደረሰ። መጠበቁ አበቃ። ዝምታዋን ሊሰብር፣ እንቆቅልሿን ሊፈታ፣ የወሰደችውን ልቡን ሊያስመልስ ወይም ደግሞ ከእሷ ጋር ሊተወው ወደ ሸገር አዲስ አበባ መሄድ እንዳለበት ወሰነ። የመጓጓዣ ምርጫው አንድ ብቻ ነበር። ሸከተፍ ሸከተፍ ሸከተፍ። ከአያት ቀድመ አያቶቹ ሲወርድ ሲዋረድ የሰማው የፍቅረኛሞችን ናፍቆት፣ የነጋዴዎችን ተስፋ አዝሎ የሚከንፈው ባቡር ወደ ሸመንደፈር ሄደ። ጀማል ወደ የድሬዳዋ ባቡር ጣቢያ ሲደርስ ልቡ በኃይል ይመታ ነበር። ይህ ባቡር ለእርሱ ተራ መጓጓዣ አልነበረም። እሱ የልቡን ጉዳይ ይዞ የሚጓዝበት፣ ተስፋውን የሰነቀበት መርከቡ ነበር። ባቡር ውስጥ ሲገባ የተለያዩ አይነት ሰዎች ተመለከተ። ነጋዴዎች፣ ተማሪዎች፣ ቤተሰብ ጠያቂዎች፣ ሽማግሌዎችና ሕፃናት። ኢትዮጵያ በትንሹ ተሰብስባ የምትጓዝ ይመስላል። ጀማል በመስኮት በኩል ተቀምጦ ባቡሩ መንቀሳቀስ ሲጀምር የብረቱ ጩኸት ሳይሆን የልቡን የናፍቆቱን ጩኸት ነበር የሰማው። የባቡሩ እንቅስቃሴ ዝግ ያለ ቢሆንም የጀማል አይምሮ ግን በሐሳብ ይጋልብ ነበር። ሰላምን ሲያገኛት ምን ይላታል? እሷስ ምን ትለዋለች? ለምን ብሎ ይጠይቃታል? ወይስ ናፈቅሽን ብቻ? የባቡሩ ሐዲድ እንደ ሕይወት መስመር የሀገሪቱን ደረቅ መሬቶችና ለም ተራራዎች እየቆራረጠ ሲጓዝ ጀማልም የራሱን የሕይወት ሐዲድ እያሰበ ነበር። ሐዲዱ ከሐረር ተነስቶ ሸገር አዲስ አበባ እንደሚያደርሰው ሁሉ የእሱ የፍቅር መንገድ መጨረሻው ሰላም ጋር ይሆን? ወይስ መንገዱ መቋጫ የሌለው ተስፋ ቢስ ጉዞ ሆኖ ይቀራል? እያንዳንዱ የባቡሩ መንኳኳት ይህንን የውስጡን ጸሎት የሚያስተገባ ይመስለው ነበር። በሌላኛው የሀገሪቱ ጫፍ በአዲስ አበባ ሸገር ሰላም የጀማልን ዝምታ ሳይሆን የገዛ ልቧን ጩኸት ነበር የምታዳምጠው። ችግሩ የጀማል ሳይሆን የእሷ ነበር። ወደ ቤተሰቦቿ ስትመለስ በደስታ ነበር የተቀበሏት። ነገር ግን ስለ ሐረር ቆይታዋና ስለ አዲሱ ጓደኛዋ ማውራት ስትጀምር የቤተሰብ በተለይም ደግሞ የእናቷ ወንድም የአቶ ካሳውን ፊት ተለዋወጠ። አቶ ካሳውን ጥልቅ የኦርቶዶክስ እምነት ተከታይና የቤተሰቡ አምድ ነበሩ። የሐረር ልጅ አሉ አቶ ካሳውን። ሰላም ባወንታ ራሷን ነቀነቀች። ስሙስ ማን ነው አሉ። ሰላም በፍርሃት ውስጥ ሆና ጀማል አለች። ካሳውን በጥርጣሬ ዓይን እያዩት እስላም ነው ማለት ነው? አዎ አጎቴ፣ ግን በጣም ጥሩ ሰው ነው። እንዴ ጥሩነትና ሃይማኖት ይለያያሉ ልጄ። አንቺ የራጉኤል ልጅ ነሽ። የአባቶችሽን እምነት አክብረሽ ነው ያደግሽው። እንዲህ አይነት ግንኙነት ፍጻሜ የለው። ይህ ቃል እንደ እሳት ልቧን አቃጠለው። እናቷም ልጄ አጎትሽ ልክ ነው፣ ሰዎችስ ምን ይሉናል? የእኛንና የእነሱን ባህል እንዴት ታስተካክዪዋለሽ? እያሉ በስጋት ይመክሯት ጀመር። ሰላም ግራ ገባት። ጀማልን ትወደዋለች። በሐረር ያየችው መቻቻልና ፍቅር እውነት ነበር። ተዋዶ ያለበት እስላም ክርስቲያኑ የሚለው ሐቅ በጀማል ማንነት ውስጥ አይተዋለች። ነገር ግን የቤተሰቧን ጫና፣ የሰዎችን ምን ይሉናል ፍራቻ መቋቋም አቃታት። ለጀማል ምን ብላ እንደምትነግረው ግራ ገባት። ዝምታን መረጠች። ዝምታዋ ግን ከቀን ወደ ቀን እንደ ከባድ ድንጋይ ደረቷ ላይ እየተጫናት መጣ። አንገቷ ላይ ያለውን ሐብል እየደባበሰች ጀማል ምን ላድርግ? አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ብለኸኝ ነበር። እኔም አምኜ ነበር፣ ግን እዚህ ያለው እውነታ የተለየ ሆነብኝ ብላ በለሆሳስ አነባች። ጀማል
ይህንን ምንም አያውቅም። እሱ የሚያውቀው የሰላምን ዝምታና የራሱን ስቃይ ብቻ ነበር። በእምነቱ ፍቅር ኃጢአት እንዳልሆነ ያውቃል። ፈጣሪ የሰው ልጅ የፈጠረው በፍቅር ነው። አንቺም በመውደዴ አይቆጣም ጌታ የሚለው ሐሳብ ብርታት ሰጠው። ውብ አድርጎ የሰራትን የሰማይ ፈጣሪ ያመሰገነ፣ ግን ደግሞ ለምን እንዲህ ልቧ እንደሚከብድ ግራ እየተጋባ ጉዞውን ቀጠለ። ይህ ሐሳብ ሲመጣበት ግን ራሱን ገሰጸ። አይ እሷ አላህን ትፈራለች፣ እሷ ፈጣሪዋን ትወዳለች፣ ችግሩ ከዛ ያለቀ መሆን አለበት ብሎ አሰበ። ከረጅምና አድካሚ ጉዞ በኋላ ጀማል አዲስ አበባ ሸገር ልብ ወዳለበት ከተማ ደረሰ። ታክሲ ይዞ ወደ ራጉኤል ቤተክርስቲያን አካባቢ አመራ። ቤተክርስቲያኑ አጠገብ ሲደርስ ከታክሲ ወረደ። አካባቢው በሰዎች ተሞልቷል። በአጥር የተለየው የአንዋር መስጊድንም ተመለከተው። ይህንን ሲያይ ጀማል ልቡ በብርታት ተሞላ። ይህ ምልክት ነበር፣ ፈጣሪ ከሱ ጋር እንደሆነ የሚያሳይ ምልክት። አይኖቹ በሕዝብ መሃል ሰላምን መፈለግ ጀመሩ። እያንዳንዱ ሴት ሲመለከት እሷ ናት እያለ ልቡ ይዘላል። እናም አያት። ከራጉኤል ቤተ ክርስቲያን መውጫ ላይ ከእናቷና ከአጎቷ ከአቶ ካሳሁን ጋር ቆማለች። ያቺ የምታበራ ፈገግቷ ጠፍታለች። አይኖቿ መሬት ያሉ። ጀማልን እንዳየችው ሰውነቷ በድንጋጤ ተወጠረ። አይኖቿ እንባ ቀረሩ። አንገቷ ላይ ያለው የብር ሐብል በፀሐይ ብርሃን አንጸባረቀ። ጀማል ቀስ ብሎ ወደ እነሱ ተጠጋ። አቶ ካሳሁን በጥርጣሬ አዩት። ማን ነው ይሄ የሚል ጥያቄ ፊታቸው ላይ ይነበባል። ሰላም በድንጋጤ ጀማል አለች። ጀማል ሌላውን ሰው ሁሉ ረሳ። አይኖቹ እሷ ላይ ብቻ ተተከሉ። ሰላም አላት በናፍቆትና በስቃይ በተቀላቀለበት ድምፅ። ለምን ዝም አልሽ? አቶ ካሳሁን ጣልቃ ገቡ። አንተን አይደል ያሐረሩ ልጅ? እዚህ ምን ትሰራለህ? ጀማል ግን አይኑን ከሰላም ላይ ሳይነቅል እሷን ልጠይቃት ነው የመጣሁት። ልቤን ይዛው መጣ፣ መልስ ሳትሰጠኝ ቀረች። ከዛም ወደ ሰላም ዞሮ በልብ ውስጥ ሲብሰለሰል የነበረውን የመጨረሻ ጥያቄ ጠየቃት። ድምፁ ጽኑና በፍቅር የተሞላ ነበር። ሰላም፣ እኔ እምነቴን አከብራለሁ፣ ያንቺን እምነት አከብራለሁ። ፍቅራችን ከሃይማኖታችን በላይ ሳይሆን በሁለቱም እምነቶች የተባረከ እንደሆነ አምናለሁ። የአቶ ካሳሁን ፊት በንዴት ተጎማትሯል። የሰላም እናትም በጭንቀት ልጃቸውን ያያሉ። ሰላም አይኖቿን ጨፈነች። የሐረር ትዝታዎቿ፣ የጀማል ደግነት፣ በመካከላቸው የነበረው ንጹሕ ፍቅር ሁሉም በአይነ ህሊናዋ መጡ። እዛም አይኖቿን ገለጠች። ፍርሃቷ ጠፍቷል። በምትኩ ለወራት ስትፈልገው የነበረው ጥንካሬ ፊቷ ላይ ይነበባል። ወደ አጎቷ ዞራ አጎቴ ይቅርታ፣ አዝናለሁ። ይህ ሰው ልቤን ወሰደው ብቻ ሳይሆን እውነተኛ የኢትዮጵያዊነትን ትርጉም ያስተማረኝም ነው። ፈጣሪ ፍቅርን ሲፈጥር ሙስሊም ወይም ደግሞ ክርስቲያን ብሎ አልለየም። ከዛም ወደ ጀማል ዞራ ፍቅር በነጠላ ጫማ። ደራሲ ኤርሚያስ ፈቃደ፣ ተራኪ ኤርሚያስ ፈቃደ። እኝኝ ሲል የዋለው ካፋያማ ዝናብ ቀኑን አስቀያሚና ቀፋፊ አድርጎታል። በዚህ የተነሳ የአዲስ አበባ መንገዶች በትራፊክ ፍሰት ተጨናንቀዋል። እንቅስቃሴዎች በጠቅላላ እንደ ኤሊ በዝግታ ሆኗል። በተለይ ደግሞ ከ4 ኪሎ ተነስቶ ወደ ፒያሳ ወደ መርካቶ በሚወስደው መንገድ ላይ የማይታይ የተሽከርካሪ አይነት የለም።
ከነዚህም ተሽከርካሪዎች መካከል መላኩ የሚያሽከረክራት ኤክስክሉቲቭ መኪናም አንዷ ነበረች። እንደምንም በንፉቅንቅ መሃል ፒያሳ እንደደረሰች የትራፊክ መብራት አስቆማት። መላኩ ትዕግስት ባጣ ስሜት የእጅ ሰዓቱን ተመለከተው። 11 ሰዓት ከ17 ደቂቃ ይላል። መርካቶ ካለው የጫማ ሱቁ ቶሎ መድረስ አለበት። ተበሳጨ። ቢበሳጭስ ምን ሊያመጣ? የግድ አረንጓዴው እስኪበራ መጠበቅ አለበት። ሰከንዶች ደቂቃ ለመሆን መቁጠራቸውን እንደቀጠሉ ነው። መላኩ በጭንቀት ተነፈሰ። የመኪናዋ መስታወት በስሙቅ ትንፋሽና በውጪው እርጥበት የጉም ጭጋግ ለብሷል። ከዳሽቦርዱ ላይ ያለውን የማጽጃውን ማስነሻ ወደ ሆዱ ተጫነው። መንትያዎቹ የብረት ዘንጎች በመስታወቱ ላይ ወደ ግራና ወደ ቀኝ እያሸረገዱ ጨጋጋማውን ጠል እየሞዠቁ መስታወቱን ወለል አድርገው አጸዱት። በዚህ ጊዜ መላኩ ወደ ውጭ ተመለከተ። ድንገት ግን የዓይኖቹ ቆቦች ያለቀጥ ተበለጠጡ። ገና ወጣት ናት። አራስ ልጅ ታቅፋለች። በተደረደሩ መኪናዎች መስኮት በኩል እጇን ለመጽዋት እየዘረጋች ነው። ወደ እሱ መኪና ደረሰች። እሷ አላየችውም። የሚያደርገው ጠፍቶት መርበትበት ጀመረ። የመጫቷ መዳፍ በመኪናው መስኮት በኩል ተዘረጋ። መላኩ ገንዘብ ፍለጋ ኪሶቹን ብርበራ ያዘ። ከመደንገጡ ብዛት ዋሊቱን ማግኘት እንኳን አልቻለም ነበር። በጥንቃቄ ላያት ቀና አለ። መጫቷ በቦታው የለችም። ዙሪያውን አማተረ። ምን ሰለባት? የደነቀ ቀበቶውን ፈቶ ወርዶ ሊፈልጋት ሲል ወዲያው አረንጓዴው የትራፊክ መብራት በራ። በመቀጠልም የተደበላለቀ የመኪና ክላክስ አካባቢውን አወከው። አንድ ሞተረኛ ትራፊክ ፖሊስ መንገድ ወደ ዘጋችው የመላኩ መኪና ዞሮ ፊሽካውን በመንፋት እንዲቀሳቀስ አዘዘው። መላኩም የደመ ነፍሱን ነዳጅ መስጫውን ሲቆምበት መኪናዋ ወደፊት ተፈናጥራ አደባባዩን ተሻግራ ጥግ ይዛ ቆመች። በፍጥነት ከመኪናዋ ወርዶ እመጫቷን ወዳየበት ተመለሰ። ማፈላለግ ጀመረ። ነገር ግን ወጣቷን ሊያገኛት አልቻለም። በዚህ ቅስፈት ወዴት ተሰለበች? የሚገርም እኮ ነው። አሁንም ዙሪያ ገባውን በዓይኖቹ ከፈተሸ በኋላ ሌላ መጫት መታ ከፊቱ ስትገተር ተመለከተ። እጇን ለመጽዋት ዘርግታ ብራዘር ለዲቃይ ላይ ወተት መግዣ አለችው። አሁን ግን ዋሌቱ አልጠፋበትም። ከኪሱ አውጥቶ ሳያመነታ ድፍን 100 ብር በእጇ ላይ ኖረላት። ወጣቷ መጫት በጥርጣሬ መላኩንና 100 ብሩን አፈራርቃ እየተመለከተች በመደሰት አመሰግናለሁ ብራዘር፣ በወጣው ይተካ። ለ100 ብር የሚሆን ተመጣጣኝ ምርቃት ማሽጎርጎዷን ቀጠለች። ውለህ ግባ ብራዘር፣ ውለህ ግባ። ረዥም ዕድሜ ከጤና ጋር ይስጥህ። በረከት አዱኛው ይግባልህ። መላኩ በዝምታ ፈዞ እያያት ነው። ይገርማል። ልጅነቷን ሳጨርስ ልጅ ታቅፋ ለልመና ጎዳና የወጣች አንድ ፍሬ ልጅ ናት። ምርቃት አልቆባት በማፈር ተቅለስልሳ እና በጣም ይቅርታ ስትለው መላኩ ግር ተሰኝቶ አልገባኝም፣ ይቅርታው ለምን ነው አላት። ምርቃት አለቀብኛ፣ ገና ፍሬሽ ነኝ፣ እንደ ሌሎቹ አልችልበትም አለችው። መላኩ ከአንገት በላይ ፈገግ አለና ይበቃል ይበቃል፣ ይልቅ ስምረት የምትገኝበትን ከነገርሽ ባለበውለታ ይተወኛለሽ። እንዳችሁ መጫት ናት። አሁን እዚህ ጋር ይቻት ነበር፣ ፕሊስ ባክሽ በተማስኖ ጠየቃት። ወጣቷ የልጅ እናት መላኩን ተጠራጠረችው። እሱም ገብቶታል። ስለዚህ ስምረት እንድታገናኘው አብዝቶ ቢለማመጣትም እሷ ግን ፍንክች አልላለች። ስምረት የምትባል ሴት እንደማታውቅና ሰዎች ዲቃላ ታቀፈው ጎዳና ላይ ለሽቀላ ሲወጡ ስማቸውን እንደሚቀይሩ ፈልጎ ለማግኘትም በጣም እንደሚያስቸግር፣ በዛ ላይ ለሽቀላ ሲሰማሩ አሰሪዎቻቸው ባወጡላቸውና በመደቧቸው ፕሮግራም መሰረት እንደሆነና እሷን ጨምሮ በቦታው የተመደቡት የዛሬ ተረኞች 3 መሆናቸውን አብራርታ ገለጸችለት። እኔ ማርታ መቅደስ ነኝ አለችው። ስለዚህ አንተ የምትፈልጋት ሴት መቅደስ ወይንም ደግሞ ማርታን መሆን አለበት። ካየሽ ደግሞ ስለምትደበቅ ባትለፋ ጥሩ ነው፣ እኔም የማደርገው ስለሆነ። መላኩ በሐሳቧ በመስማማት ቢዝነስ ካርዱን አውጥቶ ከድፍን 50 ብር ጋር ሰጣት። ባለማመናውንም ተቀበለችው። ምን ላድርገው? ይሄን ደግሞ ለካርድ ይሆንሻል። እሷን ስታገኝ ስልክ ትደውይልኛለሽ
አላት። የምን ስልክ? የነገ ምድቧ እንዳወቀች ደውላ እንድትነግረውና ሁሉንም ነገር በሚስጥር እንድትይዝለት ለስምረት እንዳትነግራት ቃል አስገብቷት ወደ አቆማት መኪና መራ። መኪናው ወደ መርካቶ ቢያንደረድራትም ልቡ ግን ወደ ኋላ ቀርቶ ነበር እመጫቷ ስምረት ጋር። ከዛም በትዝታ ፈረስ ወደ ሃይስኩል ሕይወቱ ተመለሰ። ትውውቃቸው ወደ ተጀመረበት አጋጣሚ ከ10 ዓመታት በፊት ወደ ሆነው ክስተት። ያን ጊዜ ነበር በፍቅሯ የተነደፈው። ትምህርቱንም ያቋረጠው በእሷ የተነሳ ነው። ይህንን እሷ ልታውቅም ላታውቅም፣ ትዝ ሊላትም ላይላትም ይችላል። በወቅቱ መናጢ ድሃ ነበር። ሊስትሮ እየጠረገ በነጠላ ጫማ ነበር የሚማረው። 2 ዓመት ሙሉ ፍቅሩን በሚስጥር ይዞ ተሰቃየ። እሷ ግን ከነመፈጠሩም ትዝ አይላትም። ከ10 ወደ 11ኛ ክፍል ተንጠልጥሎ አለፈ። ፍቅሩን ሳይነግራት ትምህርት ቤቱን መዘጋቱ ቢያስቆጨውም በአዲሱ ዓመት የትምህርት ዘመን ራሱን በመለወጥ ፍቅሩን በግንባር ሊገልጽላት ቁርጥ ፕሮግራም ያዘ። አዎ ክረምቱን ሊስትሮውን ጠንክሮ በመስራት በሚያጠራቅመው ገንዘብ ሽክ ዝንጥ በማለት ፊቷ መቅረብ፣ እናም እውነቱን አፍረጥጦ ሊነግራት። ዕድሜ ለሊስትሮ አቅመ ደካማ በሽተኛነቱን የሚጦርባት፣ በሚቀጥለው ዓመት ደግሞ ስምረትን የራሱ የሚያደርግባት ባለውለታው ብቻም ሳትሆን ህሉናም ጭምር እንደሆነች እምነቱን ጥሎባታል። የክረምቱ ወራት ቀስ በቀስ እያጠረ እምብርቱን አለፈና አዲሱ ዓመት በሱ እግር ተተካ። መላኩ በቅዱ መሠረት ያሰበውን ያህል ባይሆንም በከፊሉም ቢሆን አሳክቶ ነበር ወደ ስምረት ያመራው። ምንም እንኳን የእናቱ ጤንነት ቢያስፈራውም ፍቅሩን ከመተንፈስ አላገደውም። ትምህርት ቤት ሲደርስ ሞልቋቋ ቆንጆዋ ስምረትን ያገኛት እንደተለመደው ከአሽሟጣጭ ጓደኞቿ ከሊሊና ከሞኒ ጋር ነበር። ሦስቱም የሚታወቁበት ባህሪያቸው የወንድንም ሆነ የሴትን ተማሪዎችን አለባበስ፣ አካሄድ፣ አነጋገር ላይ ተመርኩዘው እንከን እየፈለጉ አቃቂር እያወጡ ማንጓጠጥ ሥራቸው ነው። በዚህ ሦስቱን የሚያክላቸው ማንም የለም። ሙድ እየያዙ ማስካካት። በዚህ ተግባራቸው ተጠምደው ባሉበት ጊዜ ነበር መላኩ ከፊታቸው መጥቶ እንደ እንጨት ተገትሮ የቆመው። እነ ስምረት ተያይተው መላኩን ከላይ እስከታች ባይናቸው ይገምቱት ይመዝኑት ገቡ። ሰማያዊ ሸሚዝ ከላይ ገና ጥሬ አዲስ ነው እና አዲስ ካኪ ሱሪ፣ በቀለም ተወልውሎ ሲታይ እንደ መስታወት የሚያንጸባርቅ ጥቁር ቆዳ ጫማ አጥልቋል። አዲስ ቢመስልም ግን አሮጌ ነው። እድሳት ተደርጎለታል። እነ ስምረት አይናቸውን ከጫማው ነቅለው ተጠቃቀሱና እኩል ፕስ ብለው ያስካኩ ጀመር። መላኩ ሳቃቸው በበታችነት ስሜት ሰብሮት በፍርሃት ላባ ጥምቆት ያንተባትበው ጀመር። ስምረት ላናግርሽ ፈልጌ ነው የመጣሁት አለ ጨከን ቆፍጠን ለማለት እየሞከረ። እነ ስምረት ማስካካታቸውን ላፍታ አርግበው ንግግሩን ለመስማት የነገር ጆሮአቸውን ቀሰሩ። እሱ ግን ምላሱን ያወጣው ይመስል በዝምታ ተለጉሞ ቀረ። ላናግርሽ ተለጉሞ ቀረ። ላናግርሽ ፈልጌ ነው። ማንን ነው? እሷን። ሞኒና ሊሊ እየተፈራረቁ አካብደው ጠየቁት። በአወንታ አንገቱን ከፍና ዝቅ በማድረግ ገለጸ። ሞኒና ሊሊ ስምረትን በግነት አይተው ተጠቃቀሱና የሽሙጥ ሳቃቸውን ቀጠሉ። ስምረት በንዴት ፍም እየተንገረገበች መላኩ ላይ ያፈጠጠችበት። እኮ አንተ እኔን በምን ጉዳይ ልታናግረኝ ትችላለህ? እስቲ ንገረኝ፣ ምንድን ነው? መላኩ እነ ሞኒን በስጋትና በጥርጣሬ እየተመለከተ ለብቻሽ ነው ላናግርሽ የምፈልገው አላት በመሽቆጥቆጥና በልምጥ አነጋገር። ስምረት ደንታ ቢስ በሆነ ስሜት ጣቷን ወደ ጓደኞቿ ቀስራ በእነሱ ፊት የማትናገረው ለምንድን ነው? ቆይ ለሰላም አይደለም ማለት ነው የምትፈልገኝ? ኧረ በሰላም ነው፣ ያው ትንሽ ስለማፍረና አይናፋር ቢጤ። ሞኒና ሊሊ አሁንም በማካበድ ዊ ትፈራለህ? አይናፋር ነህ? ለምን ትፈራለህ? ምላሹን አይኖቹን በማቅለስለስ መለሰ። እነ ሞኒ ግን በዋዛ የሚለቁት አይደለምና የስምረትን ፊት አንብበው መቼ ልትነግራት ነው ታዲያ
ደሞ ምን ያስፈራል? ወንድ ልጅ አይደለህ እንዴ? ደፋርና ጭስ መውጫ አይጣም ይባላል እኮ። እየተፈራረቁ እረፍት ነሱት። ስምረት ትዕግስቱ አልቆ ተውትና እንሂድ ባካችሁ። ሞኒና ሊሊም እድልህን ልትጠቀምበት ባለመቻልህ እናዝናለን ብለው ስምረትን ተከተሏት። በዚህ ሰዓት አንድ ቃል ከመላኩ አንደበት ፈንድቶ ወጣ። ቃሉ የፈንጂ ቦምብን ያህል ክብደት ነበረው። አፈቅርሻለሁ፣ በቃ አንቺን አጥቼ መኖር አልችልም አለ። የሦስቱም እርምጃ በአንድነት ተገታ። እነ ሞኒ በማጋነን ባለማመን በጉጉት ጠየቁት። እሷን ነው እኮ ስምረትን? አዎ፣ ፈርጠም ያለ መልስ ሰጠ። እነ ሞኒ የሽሙጥ ሳቃቸውን ጀመሩ። ስምረት ግን ክብሬ ተነካ፣ በጓደኞቼ ሙዳ ሲያስገብኝ በሚል ቱግ አለች። አያ አይደል በአንተ ምን ያህል ሊሳቅብኝ እንደሚችል። ለምን አንተ እኔን በማፍቀርህ ቢቀርብ ይሻል ነበር ወንድሜ። በእርግጥ ሰውን አታፍቅር አይባልም፣ ግን ደግሞ ስታፍቅር ደረጃህን ልክህን ማወቅ ይኖርብሃል። እኔ በንጹህ እህትነት ልምከረህ። ወደ እግሮቹ አይታ ፍቅር ማፍቀር በነጠላ ጫማ አያስኬድም፣ ይቆረቁራል። እሺ መላኩ በሻከረ ድምፅ እሺ አለ። ስምረት መርዛማ ቃላቶቿን መጥፋቷን ቀጠለች። በነገራችን ላይ አለባበስን ወድጄልሃለሁ፣ በይበልጥ ደግሞ አዲሱ ጫማህን አደራ ግርሙ። እንዲህ ስል እስኪ ጠነባ ድረስ አድርገው ውለህ አድርገው እንድታድር አይደለም ፕስ ያልኩህ። እሺ መላኩ ህሊናው መድማት፣ ሞራሉ መላሸቅ ጀምሯል። ክፉኛ ስሜት እየታገለው ቢሆንም እንደምንም ጭክን ብሎ ውጦት ዳግመኛ በሻከረ ድምፅ እሽ አላት። ስምረት ግን አሁንም አልበቃትም። ለነገሩ አንተ ለጫማ ሽታ አዲስ አይደለም፣ ምክንያቱም ሊስትሮ ስለሆንክ የተዋደህ የለመድከው ስለሚሆን አይደል? ልክ ነኝ አይደል? አዎ አለ በተሰበረ ድምፅ መላኩ። እነ ሞኒ አዛኝ በሚመስል አስመሳይነት እንዴ ላምሪ ደግሞ ስራ ክቡር እኮ ነው አይናቅም፣ ምን ነካሽ? ስምረት በንቀት እየተመጻደቀች ለጓደኞቿ ምላሽ ሰጠች። አውቃለሁ ስራ ክቡር ነው፣ ነገር ግን የኔ ዕጣ ፈንታ መቼም ከሊስትሮ ጋር ሊሆን አይችልም። ልጅቷ ማን መስለቻችሁ? ስምረት እኮ ናት። እንኳን በነጠላ ጫማ የመጣን አይደለም በአራት ጎማ ለመጣት ትንበረከክም። በነጠላ ጫማ እኮ ንቀት ነው ሌዲስ። በነገራችን ላይ ልብህን ወድጄልሃለሁ። ድስት ግጣሙን ስለማያጣ ብጤህን ዞር ዞር ብለህ መፈለግ ነው። ለሌላ ጊዜ ትምህርት ይሆናል። አየህ ድሃ ነገር፣ ድሃ በጣም ይገርመኛል በጣም። እንደውም አንድ አባባል አለ አይደል? ምን ነበረ? አዎ ድሃ በሕልሙ ቅቤ ባይጠጣ ኖሮ አለቻቸው እነ ሞኒን። ንጣት ይገላው ነበር። አባባሉን ጨረሱት። ቀጥለውም የሹሙት ሳቃቸውን ቀጠሉ። ሳቃቸው ረገብ እስኪል በትዕግሥት አቀርቅሮ የጠበቀው መላኩ ቀና አለና እንባ ባዘሉ ዓይኖቹ ሦስቱንም በትዝብ ተመለከታቸው። ከዚያም ጨረሽ አላት ስምረትን። ስምረት እያመነታች መጨረሷን ከጓደኞቿ ለማረጋገጥ ስታያቸው እነ ሞኒም እንደሚበቃት በምልክት ነገሯት። ይበልጥ ዘና ቀብረር ብላ ለዛሬ በቂ ነው፣ መሄድ ትችላለህ። በል አሁን ሳትዋረድ በመጣበት እግር ሹልክ ብለህ ጠፋ ከዚህ። ነጭ ነገር ዞራ ልትሄድ ስትል እጇን ለቀም አድርጎ አቆማትና ስምረት በፍቅር ያላቅጠሽበታል፣ በድህነት ይስቀሽበታል። እርግጠኛ ነኝ አንድ ቀን ይጸጽትሻል። እኔም አንድ ቀን ሰው እሆናለሁ። ያን ጊዜ ሰው ስትሆን ናና ጠይቀኝ፣ እሽልሃለሁ። ሦስቱም አስቀያሚውን ሳቃቸውን ያስነኩት ጀመር። ነገር ግን መላኩ በጫማ ብሩሽ የደደረው ጠንካራ መዳፉ ከስምረት ጆሮ ግንዷ ላይ ሲለጠፍባት በተፈጠረው የጥፊ ድምፅ ሳቃቸው ወደ ከባድ ዝምታ ተለወጠ። በድንጋጤ ተፋጠጡ። ለማየት ያብቃሽ፣ የፈጸምሽብኝ ግፍ ዋጋ ያስከፍልሻል፣ ያኔ ሕመሜ ይሰማሻል ብሏት ሦስቱንም በቆሙበት ትቷቸው የትምህርት ቤቱን ቅጥር ግቢ ለቆ እንደወጣ ወደ ትምህርት ገበታው ሳይመለስ ቀረ። ስምረትን ያን ጊዜ ያያት ነው። ዛሬ ግን ለማመን እስከሚቸግረው ድረስ ተጎሳቁላ ስምረት ናት ብሎ ለማለት ከበደው። ብዙ ነገሮች ተለውጠዋል። እሱም ስምረትም
ያኔ ለመጨረሻ ጊዜ የተናገራት ቃል በህሊናው ገደል ማሚስቱ አስተጋባ። ያሟረትባትን ምላሱን ረገመ። እንደዚህ እንድትጎሳቆል አልነበረም ፍላጎቱ። በጥርሶቹ መካከል የምላሱን ጫፍ አስገብቶ ነከሰና ቱ የማረባ ሟርተኛ ነኝ ራሱን ወቀሰ። ቀጥሎ ምን ማድረግ እንዳለበት እያብሰለሰለ መርካቶ ካለው ሱቅ ደርሶ መኪናውን አቆማትና ክላክሱን ደጋግሞ ሲያስጨዋት ራውዳ ከውስጥ በፍጥነት ደረሰኞቹ ይዛ ወደ እሱ ስትመጣ አያት። ቀድሞ የጋቢናውን በር ከፍቶ ጠበቃት። በራውዳና በእሱ መካከል ያለው ግንኙነት ከስራ ባለፈ የ3 ሳምንት ዕድሜ ያስቆጠረ ፍቅርም ጀምረው ነበረ። ራውዳ ጋቢና ገብታ ከተቀመጠች በኋላ ፊርማውን ማኖር ያለባቸውን ደረሰኞች አመቻችታ ሰጠችው። በቸልታ ስሜት ሆኖ ፈርሞ መለሰላት። ተቀብላው ልትወጣ ስትል አንድ ጊዜ ራውዳ ባለችበት ተደላዳ ተቀመጠች። መልአኩ በረዥሙ ተነፈሰ። በማርፈድ ይቅርታ መንገድ ተዘግቶ ሲላት ራውዳ ከልብ ያልሆነ የፌዝ ፈገግታ አሳይተው ይቅርታውን ተው የተለመደ ስለሆነ ሁልጊዜም መንገድ እንደተዘጋብህ ነው። ለማንኛውም ነገ ምሳኔ ቤት ነህ። የፈለገው መንገድ ቢዘጋብህ በእግርም ቢሆን እንድትመጣ እሺ ዋ ብላው ልትወጣ ስትል በድጋሚ ለብርቱ ጉዳይ እንደሚፈልጋት ገልጾ ከሀ እስከ ፐ ያለውን የእሱንና የስምረትን ታሪክ በግልጽ አስረዳት። በኋላ ውለታ እንድትሠራለት አሳምኖ ለነገ ተቀጣጥሮ ተለያዩ። ወዲያው የሞባይል ስልኩ ጮኸ። የማያውቀው ቁጥር ቢሆንም የማንሻውን ቁልፍ ተጫነውና ሄሎ አለ። የስልኩ ሞገድ የሴት ድምፅ ምላሽ አሰማው። ሄሎ አቶ መላኩ ፒቹ ነኝ። ግር ተሰኘ። ፒቹ ቅድም እንኳን እሺ ከፒያሳ የማርታው ጓደኛ አለችው። ይህኔ ገባውና ፈጠን ብሎ እሺ ፒቹ ሜክሲኮ ነው የነገ ምድቧ፣ ቅጽል ስሟ ደግሞ ማርታ ነው። ቻው ብድሬ መልሻለሁ። ስልኩ ተዘጋ። መላኩ ደስ ተሰኘ። ሌሊቱ እንዴት ይነጋ ይሆን? በበነጋው መላኩ ራውዳን ሜክሲኮ ላይ ደርሳት ወደዛው በማምራት ላይ ናቸው። ሁለቱም በዝምታ ተውጠዋል። ራውዳ ዞር በማለት ከራስ ፀጉሩ እስከ እግር ጥፍሩ ቃኘችው። በግርምት አንገቷን ነቀነቀች። መደነቋን ከፊቷ ላይ በቀላሉ መረዳት ይቻላል። አለቋን በዚህ መልኩ አይተው አታውቅም። መላኩ ስሜቷን ስለተረዳው ራውዳ አትገረሚ፣ ከዓመታት በፊት የነበረው ማንነቴ ይህን ይመስል ነበር። ወይ ጉድ! አንቺ የሚገርምሽ 10 ብር ይሸጥ የነበረው ነጠላ ጫማ 100 ብር ይግባ። አንቺ በጣም እኮ ነው የሚገርመው። አንቺስ ለእሷ የሚሆን ጥሩ ጫማና ልብስ አገኘሽ አላት። ራውዳ ግን መልስ አልሰጠችውም። ስለነገራት ታሪክና ስለምትሠራው ፌቨር ስታብሰለስል ነበር። ምላሿን የሚጠብቀው መላኩ ድንገት ፍሬን ያዘ። መኪናዋ ቆመች። ራውዳ ወዲያው ከሐሳቧ ተመለሰች። ስምረት ወደምትለምልበት ቦታ እየጠቆማት ያቻትና ሂጂ ቶሎ በይ ይቅናሽ ራውዳ ፌስታሉን አንጠልጥላ ከመኪናው ወረደችና ወደ ተቆመችበት ሴት አመራች። መጫቷ የችግር ብርቱ ክንድ የመኖር አከርካሪዋን አንክቶት የልጅነት ተስፋ ጨልሞ ግርጥት ብላ በደከመ ድምፅ ወገኖቼ የራበኝ ማርያም አራስ እያያችሁ አትለፉኝ ትላለች። ራውዳ ጠጋለችና ቁልቁል ተመለከተቻት። ከልቧ ማዘነችላት። ምን ብላ መጀመር እንዳለባት ስታወጣ ስታወርድ አንድ ጨበሬ ያመጧት ከኋላዋ ገፋ አድርጓት አለፈ። ጉንጩ በአንድ በኩል በጨዋት ተወጥሯል። የሲጋራውን ጭስ ባፍና ባፍንጫው እያውተለተለ ከመጫቷ ፊት የቁጢት ተቀመጠና ከተመጸወተችው ገንዘብ ላይ የሚበቃውን ያለቅመው ካነሳ በኋላ በለው ማርቲ ሰሞኑን ሽቀላ በርጉዷል። ብራቮ ያራዳ ልጅ! አንቺ አንድ አይደለም 10 ዲቃላ በተፈለፈልም ችግር የለውም ትርፍ እንጂ ኪሳራ የለሽም። በይ በርቺሽ፣ በኋላ ሂሳብ ስለምናወራረድ እንዳትጠፊ። ቻው ይቅናሽ። በመጣበት እግሩ ተመልሶ ሄደ። ራውዳ በወጣቱ ድርጊት ብትበግንም በዝምታ ከመታዘብ ውጪ ምንም መፍጠር አልቻለችም። ከመጫቷ ጋር አይናቸው ተጋጨ። ሰላም ማርታ፣ ራውዳ እባላለሁ። ይህን ያመጣውልሽ ላንቺ ነው እና ለልጅሽ። ማርታ አይኖቿን ከራውዳ ፊት ላይ አንስታ ፌስታሉ ላይ አንቋለለቻቸው። የተደናገረች ግር ያላት ትመስላለች። ራውዳ ቀጠለች።
ከእንግዲህ ጎዳና ተኝተስ የሰው እጅ አታይም። ልጅሽን የምታሳድግበት ሥራ ብታገኝ ትሰራለሽ አይደል? ማርታ በምትሰማው በምታየው ሁሉ ተደምማ መልስ ሰጠች። አዎ እፈልጋለሁ። አንቺ ግን ማነሽ? እንተዋወቃለን? የት ቦታ ነው የምንተዋወቀው? እኔ ትዝ ሊለኝ አልቻለም። ቆይ የት ነው የምንተዋወቀው? የማያቋርጥ የጥያቄ ማት ደረደረች። ራውዳ በተረጋጋ መንፈስ ሃይስኩል ውስጥ በእርግጥ አንድ ክላስ አልነበርንም እና ደግሞ ማርታ በሚለው መጠሪያ ሳይሆን የማውቀሽ ስምረት በሚለው ነው ማቀሽ። ተሳስቼ ሊሆን ይችላል ወይም ደግሞ ተመሳስልሽብኝ። በእርግጥ አንቺ እኔን ባታውቂኝም በግቢ ውስጥ አንቺን ሞኒንና ሊሊን ማንም ያውቃችኋል እንዴ? ዝነኞች ነበራችሁ እኮ። በያውን ልጅሽን ይዘሽ ተነሺ፣ በሰፊው እንጫወታለን። ስምረት ያለፈው ያማንነቷ ሲነገራት በአፍረት ተሸማቃ አንገቷን አቀረቀረች። ራውዳ ውስጧ መገዷቱ ስለገባት አይዞሽ ሁሉም ነገር እንደ በፊቱ ይሆናል እንደምንም ሸንግላ አግባብታ ይዛት ሄደች። ራውዳ ሕፃኑን ገላውን አጥባ ዳይፐር አድርጋ ልብሱን ቀየራ ከሶፋ ላይ አንስታ ካቀፈችው በኋላ ጡጦ አጎረሰችው። ሕፃኑ ይህኔ በነጻነት አንቀላፋ። ስምረት ሻወር እየወሰደች ነው። ገላዋን ውሃ የነካው የወለደች ቀን ነበር። ለወራት አብሯት የሰነበተው መጥፎ ቀፋፊ ጠረን ሙልጭ ብሎ ከላይዋ እስኪወገድ ከ5 ጊዜ በላይ ይሆናል ሳሙና የመታችው። ቀዝቃዛ ውሃ በገላዋ ሲፈስ የተሰማት የመንጻት ስሜትና ነጻነት ወደር አልባ ደስታ ፈጠረላት። አሁን ርካሽ አይደለችም። በምናብ ወደ ኋላ ነጎደች። ራውዳ እያደረገችላት ያለው ነገር ምክንያቱ ቢገለጽላትም ራውዳ እሷን ከነጓደኞቿ በሚገባ እንደምታውቋት ሁላ እሷ ራውዳን አለማወቃ ጸጸታት። ሻወር ጨርሳ ሰውነቷን በፎጣ አደራርቃ ወደ ድሬሲንግ ቴብሉ በመሄድ ከመስታወት ፊት ለፊት ራሷን አኖረችው። ሁለመናዋን በጥልቀት አየችው። ከስታለች። እኔ ነኝ? ስምረት ይቺ ነች አለች ለራሷ። በፍጹም አይደለችም። ይቺ ማርታ ነች። ለዚህ መከራ የዳረጋት ዲቃላ አስታቅፎ የከዳት ሰው ትዝ አላት። ገጽቷ ጥቀርሻ መሰለ። በቁጭት በሌ ከንፈሯን ነክሳ ለበቀል ዛተች። ራውዳ የገዛችላትን ልብስና ጫማ ከፌስታል በማውጣት መልበስ ጀመረች። ራውዳ ምሳ አሰናድታ እንደጨረሰች ወደ በረንዳ ወጥታ ከመላኩ ጋር በስልክ ማውራት ጀመረች። ስምረት በአዲሱ ልብስና ጫማ አምራ ደምቃ ራውዳ ወዳለችበት በረንዳ ብቅ አለች። ፍጹም ሌላ ሰው መስላለች። ራውዳ ስልኩን ትታው ፈዛ አየቻት። ልብስ ሰው ምን ያህል እንደሚቀይረው በስምረት አረጋገጠች። ስልኩን ዘግታ እንድትቀመጥ ጋበዘቻት። በጣም አምሮብሻል አለቻት ራውዳ። ላደረግሽልኝ ነገር ሁሉ ከልብ ያመሰግንሻለሁ። አንቺ እንዳልሽው ትክክለኛው ስሜ ማርታ ሳይሆን ስምረት ነው። ይህንን ለምን እንዳደረግኩት መቼም ይገባሻል። ራውዳ ፈገግ አለች። ስለዚህ ስምረት በሚለው ስምሽ ልጠቀማ? ይኸውልሽ ስምረት፣ ሊረዳሽ የሚፈልግ ሰው አለ። ብታየው ለሰው አዛኝ ሮሮ ነው። ስለ አንቺ ስነግረው እንዴት አዘነ መሰለች። ስምረት ማን ይሆን እሱ በሚል እይታ ተመለከተቻት። ያ ሰው አለቃዬ ነው። ሥራ የምትጀምሪውም በሱ የጫማ ሱቆች ውስጥ በአንደኛው ነው። ራውዳ ሰዓቷን ቃኝታ አሁን ይመጣል፣ ምሳ አብሮን ይበላል፣ ከዛ ትተዋወቃላችሁ። ስምረት ምንጩን ያልተረዳችው ፍርሃት ውስጧን እያቀዘቀዘው እንደሆነ ተሰማት። ማለት እዚህ ነው የሚመጣው አለች ስምረት። ራውዳ ነገሩን ቀለል በማድረግ አዎ አይዞሽ፣ ስራውንም ሆነ እሱን እንደማጣዩ እርግጠኛ ነኝ። የሰው እጅ ከማየት ደግሞ የማይሻል ነገር የለም። አለቃዬ እንኳን ያን ያህል የሚያስፈራ ሰው አይደለም። ቀለል ያለ ሰው ነው። ማካበድ ምናምን አይወድም። ስታዩ ታምኛለሽ። ንግግሯን እንዳቆመች የውጭው በር ተከፍቶ መልአኩ ሲገባ አየችው። አይገርምም? እንደውም መጣ። ስምረት ዞራ ተመለከተች። የምታውቀው ፊት ነው። አይኖቿ ፈጠጡ። ሰማያዊ ሸሚዝ በካኪ ሱሪ ነጠላ ጫማ አድርጎ በፈገግታ ወደ እነሱ ቀረበ። ስምረት በመቁነጥነጥ ወደ መልአኩ እየጠቆመቻት እሱ ነው አለቃሽ? የምትናገረው ጠፋት። መልአኩ እጁን ለሰላምታ እየዘረጋላት
ሃይ ስምረት፣ መላኩ በነጠላ ጫማ ነኝ። እንደማንረሳሳ ተስፋ አድርጋለሁ። ስምረት ባለማመን የምትናገረው ነገር ጠፍቷት ደርቃ ቆማለች። መላኩ ንግግሩን ቀጠለ። ከአዲሱ ከማታቂው ማንነቴ ይልቅ በምታቂው የድሮ ማንነቴ ብታየኝ የሚሻል ስለመሰለኝ ነው በዚህ መልኩ እንድንገናኝ የፈለኩት። መቼም እንደዚህ ሆነሽ እንዳይሽ አልፈልግም ነበር አለ መላኩ። ስምረት ግን በቆመችበት ሰማይ ምድሩ ተሽከረከረባት። ከወለሉ ላይ ራሷን አንስታ ተዘረረች። ሸለለ ቡቲካ። በጣም የሚገርመው እጅግ የሚደንቀው ምራቁን ያልዋጠ እንጭጭ ፖለቲካ አፈር እየፈጨ ጭቃ እያቦካ ሸለለ ቡቲካ። ድሮን ሰው ያልሆኑ ሰዎች በመካከላችን ነገረን እንዳሉ ደሞ ድሮናችን ይልመድብስ ሰየው ድሮ በነበረ ላይታረዝ ዛሬ መጣውላት በላት አለው ሻገሬ። ቀረ አይበለው የዛሬን አያድርገውና በእኛ ደጉ ዘመን ሁሉም ነገር ቀረ። ባለፈው ተኩራርቶ በዛሬ ካፈረ ያንን ዘመን ክቦ ይህን ካማረረ ነገን በጥላቻ ተስፋ እያጠቆረ ለዛሬ የሚተርፍ ጥሪትን ሳያስቀር ለምስክርነት ሽንጡን የገተረ ባረጀው ባፈጀው ዛሬ እየፎከረ በነበረ ምጣድ እንጀራው ተጋግሮ ሳንበላው የቀረ የኛ ዘመን ከሽፎ ሁሉም በነበረ በድሮ ከቀረ ማንም አልነበረ፣ ምንም አልነበረ፣ ሰው የራሱ መቼም አልነበረ። ክፍት አርነታችን አመል አወጣ፣ ባርነታችን ዘምኖ መጣ። ባለመሰልጠን ዝግድንቁርና እንጉርጉሯችን ተቀኝቷልና ግዞት ባርነት ገብቶ ደማችን ነፃነት እያልን የመዝፈናችን በማይምነት መለከፋችን ከፍራሽ ሸንጎ መሰየማችን ጽንሰ ሐሳባችን ምስጢሩ ጠፍቶ ሰፊው ጠበበን ጠባቡ ሰፍቶ በመጤ ባህል ባድ ቅኝት ቀድሞ ተነስቶ ኋላ መቅረት ሆነብን ይኸው የሃያር ግጫ ጽዋ አስነሳን የሽንፈት ዋንጫ። ልመና ሰሙን ህብረ ቃሉን ወርቁን እንደመፍቻ ኢኮኖሚው አድጓል ልመናችን ብቻ። መርዛሞች ልክ እንደ እንስሳ ልክ እንደ ውሾች ከተናከሱ ከጮሁ ሰዎች መርዛሞች ናቸው፣ አውሬዎች ናቸው። ከሚበላሉ እርስ በርሳቸው ወይ ስሯቸው ወይ ግደሏቸው። ምላጭና ሚዶ በማይምነት ድንቁርና ጣጣ ዕውቀት በፊደሉ በቀሉ ሊወጣ አንዳንዱን ሊቀጣ ባለጎፈሬውን ሊያደርገው መላጣ ራሰ በራው መላጭ ይዞ መጣ። ግና የጠላቱን አመል የተረዳው ቀድሞ ለመላጣው ሰጠው ማበጠር የሚሉ የላጭን ልጅ ቅማል ሆነና ነገሩ ጎፈሮች ተላጭተው መላጦች ጎፈሩ። የዘመኑ መላጭ የዘመኑ ሚዶ መላጨት ማበጠር ማሳደድ ነው ሰዶ። ከጥበብ ከዕውቀት የራስ ቅል ተወዶ አንዱ ባንዱ ፈርዶ ለተንኮል ፈጠነ ለፍትህ ረፍዶ። ኮትህን እያንዘፈዘፈ እያንዘረዘረ ጠፍጦኝ ቅጣምባሩ ቅጥቅጥ ሲያደርገኝ ወንድሜ ዝም ብለህ ቆመ ከምታይ ኮትህን አውልቀ ምን አለ ብትሰጠኝ። አካሌ ተልጦ አንጀቴ ተመልጦ እንዲህ ስንዘፈዘፍ እንዲህ ስንቀጠቀጥ ምን አልባት ገለፍጥ ምን አልከንፈር ባትመጥ። አጉራሽ ወገን አጥቶ አልባሽ ወገን አጥቶ ወጥቶ አደባባይ ቆሞ ዓለም ፊት አሳየ ወርቃንህን እፍረት ክለብሶት። ለሞቅታ በሽንቁር ጋን በሚያፈሰው ጠላ ጠጣን ተሰብስበን ከናተላው
እምቧሉ ጮኸ ከብቶች፣ ካጋተው ጡት ጠብተው ጥጆች በመስኩ ላይ በነፃነት ሲቦርቁ በሞቅታ እንደሆነ መቻወቁ። እምቢ እምቢ በይ ላሚቱ፣ እምቧ በይ ላሚቱ፣ አመንዣጌይቱ፣ አጥቢት አላቢቱ። የሰው ልጅ ጥፋቱን ብትረጁ ኖሮ ዘዴው ቢገባሽ ስትወልጂው ነበረ የሞተው ልጅሽ። እንዳትከለኪው የጡትሽን ወተት በሙት ልጅሽ ቆዳ ጭድ እየሞላበት እንዲመስልሽ ያለ ጥጃሽ በሕይወቱ ወተትሽ እንዳይፈስ ከጡትሽ በከንቱ ነበረ የሰው ልጅ ዘዴ ብልሃቱ። ስለዚህ እምቢ በይ እምቧ በይ ላሚቱ፣ የምድሩን ትተሽ ለሰማዩ ዳኛ ንገሪው በደልሽኝ በይው አስችለኛ። እምቢ በይ ዶሮይቱ፣ አስካኪ ዶሮይቱ፣ ጥሬ ለቃሚቱ፣ እንቁላል ጣይቱ፣ ጫጩት ፈልፋይቱ። የሰው ልጅ ጥፋቱን ብትረጁ ኖሮ ዘዴው ቢገባሽ ባልፈለፍልሽ ነበር እንቁላል ባልጣልሽ። በምድር የሰው ልጅ በሰማይ አሞራ ያንዣብብሻል። ታቅፈሽ ታቅፈሽ ጭር ያልሽ እንደሆነ ዘግዝቆ ይሰቅልሻል። ባስካለም ደግሞ አርዶ ይበልትሻል። ውለታ ለማያውቅ ለዚህ ጨካኝ ፍጥረት እንቁላል አትጣይ አትፈልፊለት። ራሱ በቀኘው በተረተው ተረት ጥሬሽን በማለም ህልሙን አምክኝበት። እምቢ በይ ዶሮይቱ፣ ኡኡ በይ ዶሮይቱ፣ የምድሪቱን ትተሽ ለሰማዩ ዳኛ ንገሪው በደልሽን በይው አስችለኛ። ደራሽ ጅረቱ ሲሞላ ውሃ ልትቀጂ እንስራሽን አዝለሽ ከወንዝ አትውረጂ። በፈረሰኛ ጎርፍ የሚጋልብ ደርሶ ላይመለስ ውሃው ወደ ሽቅብ ፈሶ ላያጠግብሽ ነገር ላይቆርጠው ጥምሽን ቢቀመጥ ይሻላል እንስራሽ ባዶነ። ነጠላ ቡልኮ ደርቤ ብርዱን ካላስጣለኝ ለጌጥ ለጌጡማ ነጠላው ምን አለኝ። ሲቆላ ሲቆላ ያማክር ሲረገዝ ክርክር ተወልዶም ዲቃላ በሰውም በአምላኩም ውግዝ የተጠላ ባላጠፋው ጥፋት ባልሰራው ኃጢአት ዲቃላ ፍጥረት ነው ብለው ስም ሰጡት። ፍጠሩኝ አላለ ውለዱኝ አላለ እሱ የመጣው ኋላ። እንደው ከዚህ ሁላ ቆም ብሎ ማሰብ ነው ሲቆላ ሲቆላ። ታጠነው እንቅልፍ እንዳላጣ ሰላሜን እንዳገኝ ከመለኪያው አድባር ከስጋሩ አውጋር በባከነ ሰዓት ያራዳ ልጅ ደርሶ ወስዶ ፈጠፈጠኝ። ሞትህ እንዲያስቀና እንዲያምር ቀብርህ አራዳ ይግደልህ አራዳ ያድንህ። ቁም ነገሩ አይደለም ቀልድና ጨዋታው እንኳንስ መውደዱ ይቅርና ኩርፊያው ያራዳ ልጅ እኮ ፈሱ መድኃኒት ነው ብለህ ብትክበው ብታሞጋግሰው ያራዳ ልጅ መልሱ በደንብ ታጠነው። ጠመኔ አዳም ተስገብግቦ በስጋ አምሮት ጠኔ ታሪኩን አጻፈ ባለቀ ጠመኔ። ባለቀ ጠመኔ ምን ታሪክ ይጻፋል? ቅንዘረኛ ሁሉ ከጭን ገብቶ ቀልጧል። አቤት ትኩሳቱ አቤት እንፋሎቱ የፈሪ ይሆናል ጀግና መሞቱ። ታሪኩን ከረሳው መካሰው በቁሙ ይመስላል ሬሳ። Avanti!
Indietro, ritirata! Presto, lasciate... ናበል ድልህ ነው ኩራትና ጌጥ ተመዝኦም ይተረክ ታሪክ አለ እምየ ምኒልክ